ገና እሺ እኔ መልክ ሰኝ ገና ሳትጀምሪ ሰላምታ ይጀምራል። ቅድሚያ ሰው ሰላም ነሽ፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ከኔ መልክ ቆይ አንቺ ከምትይኝ በፊት ሰላም ማታ ስለ ክርስትና ታስነሳላችሁ በ48 ቀን ምናምን ስለ ማለት ነው። እኔ እስኪ መጀመሪያ ሰላም ነህ ወይ ደህና ነህ ወይ በይው እስኪ አንዴ። አይ እያወራሁ ነው። ይቀጥል እኮ ሰላም በይው እንዴ መጀመሪያ በያለው። ከዚህ በላይ ሰላምታ አለ? ኦኬ ቀርማችሁ በ48 ሰዓት ክርስትና ታስነሳላችሁ ስለ ቻርጅ ዘግቶ ወጣሁኝ። ቆይ የኛ ሙስሊም ህፃኖች ሰይጣን ሲቆነጥጣቸው አይተሃል? አይ ነብይሽ ነግሯል። ነብይሽ ተናግሯል። እሺ ማስረጃ አለ? አለኝ። ከፈትልሽ? አዎ እሺ ያሳየኝ። የሙስሊም ህፃኖች ሰይጣን ስለሚቆነጥጣቸው እኛ ህፃኖች ደግሞ ቤተክርስቲያን አስገብተን 2 በግ ምናምን እናርዳለን እያልክ ነበር። ኖ እኛ አይደለን የምናርደው፣ እናንተ ናችሁ የምታርዱት። ሐቂቃ ታውቂያለሽ? ሐቂቃ ታውቂያለሽ? እኛ ብለን እኮ 2 በግ አናርድም ቤተክርስቲያን ገብተን። ቆይ ሰኝ ሐቂቃ ታወጣላችሁ። ሐቂቃ ታውቂያለሽ? አዎ። ታዲያ ለወንዱ አንድ በግ ሶሪ፣ ለወንዱ 2 በግ ለሴቷ 1 በግ ታርዶ የለ? አይታረድም። የእናንተ አባባል ምናልባት እናንተ ታረዳችሁ እንጂ በእኛ እንደዚህ ነገር የለም። የእኛ ሸሪዓ እንደዛ አይፈቅድም። ቆይ አሳይሻ፣ ሐዲሱን ሰጥሻለሁኝ። ስለዚህ ሐዲሶችሽን አታውቂም፣ ትጠይቂያቸዋለሽ። ሐቂቃ ምንድነው ብለሽ ትጠይቂያቸዋለሽ። አይሻልም? እሺ 3 ጥያቄ ነው የምጠይቅህ። ቆይ ሳኒ አንዴ እሱን እስከዛው ታውልኝና ያወራላታለሁ። መጀመሪያ ግን ይሄንን እንቀጥል። ሰይጣን አይቆነጥጠውም ያለችው ማለት ነው። እንግዲህ በእስልምና ህፃናት ሲወለዱ ሙስሊም ናቸው ተብለው ይታመናሉ። ስለዚህ ሙስሊም የሆኑት ህፃናት ገና እንደተወለዱ ከእናታቸው ማፀን ሲወጡ ሰይጣን ይቆነጥጣቸዋል። ማስረጃ ሚሽካት አልመሳቢ 70 ላይ the crying of an infant at the moment of birth is due to a prick from devil ህፃናት ገና ሲወለዱ የሚያለቅሱበት ምክንያት ሰይጣን ስለሚቆነጥጣቸው ነው ይላል ነብዩ። ለዛ ብላችሁ ነው እናንተ ክርስትና የምታስነሱት? አንቺ ነብይሽ ምን አለ? ሰይጣን ስትወለዱ ሁላችሁንም ይቆነጥጣል አለ። ሱራ 15 ላይ ከ39 አካባቢ ጀምሮ ሰይጣን ደግሞ በማሌ ነው ኃይል ያለው በአማኝ ባልሆኑ ላይ እንደሆነ ይናገራል። እሺ ስለዚህ በአማኝ ቆይ አዳምጪ፣ ህፃናቶቹ አማኝ ከሆኑ ደግሞ ሰይጣን ሊቆነጥጣቸው አይችልም ማለት ነው። ሱራ 17 65 አንዴ ክፈትልኝ። እንግዲህ ህፃናት ናቸው አይደለ? እነኚህ የተቆነጠጡት አጥፍተው አይደለም እህታችን። ኦኬ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም፣ መጠጊያ በጌታ በቃ ይላል። ስለዚህ አላህ ምን እያለ ነው? በባሮቼ ላይ ሰይጣን ስልጣን የለውም እያለ ነው አይደለ እህታችን? እሺ ህፃናቶቹን ደግሞ እዛ ጋር ቆንጥጦ አስለቀሳቸው አይደለ? ባሮቹ ከሆኑ ሊቆነጥጣቸው አይችልም ማለት ነው። 64 አድርገው አንዴ። ከነሱም የቻልከውን ሰው በድምፅህ አታል፣ በእነሱም ላይ በፈረሶችህ በእግረኞችህም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃል ግባላቸው። ሰይጣን ማታለል እንጂ ተስፋ ቃል ኪዳን አይገባላቸውም ይላል። ስለዚህ ልጆችን የሚጋራው ሰይጣን ህፃናት የሚጋራ ከሆነ ልጆችም ደግሞ ሲወለዱ እንዲቆነጥጡ አላህ ፍቃድ ከሰጠ የእናንተ ችግር ነው ማለት ነው። እኛ ጋር የመለስኩልሽ ምንድነው? እሱ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ህፃናት እናመጣና ክርስቶስ ምን አለ? እነኚህ መንግስተ ሰማያት ምሳሌ ናቸው፣ መንግስተ ሰማያት እንዲህ ላሉት የምትገባ ነችና። ተመሳሳይ ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 13 ይመስለኛል፣ ክርስቲያን ቼክ አድርግልኝ። ህፃናትን ወደሱ ሲያመጡ ከለከሏቸው። ሲከለክሏቸው ክርስቶስ ምን አለ? ተዉ፣ አከልክሏቸው፣ ህፃናትን ወደ እኔ አምጧቸው፣ መንግስት ሰማያት ለነሱ ትገባለች። እንደነሱ አይነቱን እስካልተመለሳችሁ እንደነሱም ካልሆናችሁ መንግስት ሰማያት አትገቡም አለና ህፃናት ንጹሐን ቅዱሳን ወደ ቤተክርስቲያን መምጣት እንዳለባቸው እጁንም ጭኖ ባርኮ ጸለየላቸው።
እንትን ባረካቸውም ይላል። ስለዚህ ሕፃናት ይባረኩ ዘንድ ወደ ቤተክርስቲያን እንወስዳቸዋለን። በዛው በቅዱሱ መንፈስ ውስጥ ያድጋሉ። የሴጣን መጫወቻ እንዲሆኑ አይፈቀድላቸውም ብዬ ነው የመለስኩልሽ። ጥቅሶቹን እዘሻቸዋል ብዬ ተስፋ አደርጋለሁኝ። ወደ ዛሬው ቶፒካችን እንመለስ። ጥያቄ በኋላ ቀበልሻለሁ። ጥያቄ በኋላ ላይ አሁን ቶፒኩን እንንካውና በኋላ ላይ ቆይ አይ ትናንትናውን አለፈ። ሜቢ ጥቅሶቹን ያዣቸው ቼክ አድርጊ። ቆይ አንዴ አንድ ጥያቄ ጠይቄ ልውጣልህ። ቆይ ሰኒያ ቶፒክ ስላለን ዛሬ ቶፒኩ ላይ እንትን እንላለን። ጥያቄ ትናንትና ረጅም ሰዓት ነው የመለስኩት። ሜቢ አለመስማት ያንቺ ችግር ሆነ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለሳለን። በቅድሚያ የጠፋ ሰው አንድ ሰው ዛሬ አላየውም። አንድ ሰው ጂኤምዲ አንድ ሰው ተረጅም ሰዓት ተረጅም ዘመን በኋላ ትላለህ። ያልሞተ ሰው ይገናኛል። አንድ ጥያቄ ብቻ ጠይቄ ልውጣልህ። ቀጥይ። እሺ አፍጥኝ። እሺ ማርያምን የፈጠራት ማን ነው? እግዚአብሔር። ያ ኢየሱስን አይደለም እንደ አምላክ ነው ብላችሁ የምታመልኩት? በሚገባ ቀጥይ። አዎ እሺ ኢየሱስ ሳይወለድ በፊት ማርያምን የፈጠራት ማን ነው? ኦኬ ኢየሱስ ራሱ ስግው ቃል ነው። ኢየሱስ ማለት ስግው ቃል፣ ስጋ የተዋሃደ ቃል እንደመሆኑ ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ። እሺ ኢየሱስ ጌታ ነው ፍጡር ነው? ቆይ አንዴ። ቃል ከሷ ስጋን ተዋህዶ ስጋና ደምን መንፈስ ነፍስን ተካፍሎ ከሷ ተወልዷል። ያ ማለት ግን ቃል ደግሞ አስቀድሞ እሷንም የፈጠረ እሷንም ያስገኘ እሷንም ካለመኖር ወደ መኖር ያመጣ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ቁጥር 10 ላይ እርሱ በዓለም እንኳ ነበረ፣ ወደዛ ወገኖቹ መጣ፣ ወደዛ ወገኖቹ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ ይህም ከስጋና ከደም አይደለም። ቁጥር 14 ላይ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ ያለውን ክብሩን አየን ይላል። ቃል ስጋን ሲዋሃድ ጸጋና እውነትን ተሞልቶ በእኛ ሲያድር ሰው ተብሎ ከእሷ ስጋና ደም ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው በእርሱ የመለኮት ሙላት ተገልጦ ይኖራል። ኤፌሶን ምዕራፍ 2 ላይ ምዕራፍ 2 ቁጥር 5 እስከ 7 በመጀመሪያ እርሱ አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው ሳይቆጥር በምስሉም እንደ ሰው ተገኝቶ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። አስቀድሞ በእግዚአብሔር መልክ አዳምጪ። እሱ አላህ ነው፣ ድንጋይ ስለሆነ እሱ ድፍን ስለሆነ በእግዚአብሔር መልክ ሲኖር የነበረው ያ ቃል ስጋው ቃል በስጋ ተገለጠ። በስጋ ሲገለጥ ክርስቶስ ተባለ፣ ኢየሱስ ተባለ። ስለዚህ ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3 ነቢያትን ሲልክ የነበረው አብ እግዚአብሔር ነቢያትን ሲልክ ከቆየ በኋላ በዚህ ዘመን በመጨረሻ በልጁ ተናገረን። ዓለማትም በምን ባለበት በልጁ ዓለማትን በፈጠረበት በቃል ወይም በልጁ ተናገረን ይላል። ስለዚህ ልጁ ዓለማት የፈጠረበት ዓለምን ያስገኘበት ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ እንደሚናገረው አንድ ቤት አድርጊ ሰማዮች በእግዚአብሔር ቃል ጸኑ ይላል። ስለዚህ እግዚአብሔር ቃል እንደኔና እንዳንቺ ዘሩ ብትን አይደለም፣ አካላዊ ነው። ሎገስ አካላዊ ቃል ነው። ስለዚህ ሁሉን መፍጠር የሚችል ሁሉን ማስገኘት የሚችል ነው። ማርያምንም ኢየሱስ ነው የፈጠራት እያልክ ነው። ከእሷ በስጋ ተወልዷል። አሁን አንቺ ጋር እኮ የቀላል ነው እኮ አንቺ ጋር ባመጣው እኮ ደወረስት ነው። ምክንያቱም ቁርአን ያለ ቃል ነው ብለሽ ታምኛለሽ፣ ፍጡር አይደለም ብለሽ ታምኛለሽ። ያ ፍጡር ያለው ነው ያለ ቃል ደግሞ ቁርአን ለፍዙን በድምፄ ብልልሽ አሁን የቁርአኑን ክፍል ፍጡር ነው ፍጡር አይደለም። ሐንበሊና ቂዳ የምትከታይ ከሆነ የኔን ድምፅ እየሰማሽ እንኳን ፍጡር አይደለም። የኔን ድምፅ ተዋህዶ ፊደላቱን ተዋህዶ ለፍዙ ራሱ ፍጡር አይደለም። ሐንበሊን መዛ የምትከታይ ከሆነ ማለት ነው። በቂያማ ቀን ደግሞ መዓት ሰዎች ሆኖ ይመጣል። ቁርአን ያለ ቃል ፍጡር ያልሆነው ማለት ነው። ኤኒዌይስ አላህ ከሌሊቱ 1/3 ሁሌም ሰማይ ውስጥ ይገባል። ስለዚህ የሰማይ ሆድ ውስጥ እየገባ ከወጣ ምኑን የከበደሽ? ክርስቶስ በስጋ ከማርያም
መወለዱ ምን ከበደሽ? ስጋን ተዋህዶ ቃል መገለጡ ምን ከበደሽ? ሰው ወደ ቶፒኩ መልሰው ክርስቲያን አንዴ በቃ ሳኒያ በቃ ሜቢ ጥያቄ ግን መመለስ በኋላ ላይ እያለ ያለው ማርያምንም የፈጠራት ኢየሱስ ነው እኮ እያለ ያለው። አዎ ሳኒያ በቃ እንደዛ ፈጣሪ ነው ብላ መጠራ ወይስ ልጅ? በስመ አብ እህታችን ፈጣሪዋም ነው ልጇም ነው። አንዴ በኋላ ማብራሪያ እናብራራልሻለን አልኩሽ። ለስጋ ተሷተውላል ፕሊስ ሸኛት በቃ በኋላ ላይ ተመለሰች። ሶስት ጥያቄ ነው አራት ጥያቄ ገና ከመግባቷ ጠየቀች፣ ተመለሰላት። እስኪ እናንተን ደግሞ መልሱ። ማለት እዛ ጭነዋችሁ የመጡትን ነገር አይደለም እኮ እዚህም ፈታችሁ መሄድ ያለባችሁ። አሁን ያ ጥያቄ በኋላ ላይ እንደተለመደው እንቀበላችኋለን፣ ችግር የለውም። አሁን ረጅም ሰዓት ትናንትና አብራርቼ አሁን በደንብ አልሰማውም ማለት ችግር ነው። የመጀመሪያውን ጥያቄዋ ኤነስ ምንድነው እሱ በደንብ አስተውሉ። ዛሬ የምንነጋገርበት ስለ ዛት ብለው እነሱ ስለሚሉ ስለ አላህ አካላት ይሆናል። አታሪን አቂዳ ሞር ፎከስ በሚያደርግ ሁኔታ ማለት ነው ብለው እነሱ ስለሚሉ አሁን አላህ እጅ አለው ከተባለ ሁለት እጅ ካለው ግራና ቀኝ ተብሎ ከተነገረለት ዳይሬክሽን ተነገረለት። ዳይሜንሽን እና ዳይሬክሽን ካለው ደግሞ ፍጡር ነው የሚሆነው። ዳይሬክሽን ካለው አቅጣጫ ካለው በዚህና በዚህ ግራና ቀኝ ተብሎ ለፈጣሪ ሊነገር አይችልም። ለፈጣሪ መጣ፣ ሄደ፣ ተቀመጠ፣ ቆመ በባህሪው አይነገርም። ግራና ቀኝ ፈጣሪ በባህሪው ሊኖረው አይችልም ማለት ነው። መተጣጠም መገጣጠም የፈጣሪ ባህሪያት አይደለም። በእናታችሁ ሱሱ በኋላ አስገባት። ሱሱ እኮ ምንም የምታውቀው ነገር ለመረበሽ እንጂ ሎክ ግራ ቀኝ የሚባል ነገር ስለሌለ እነኚህ ነገሮች ለፈጣሪ የሚነገሩ አይደሉም። ቀኝ፣ ፊት፣ ኋላ፣ ጀርባ እነኚህ ለፈጣሪ የሚነገሩ አሉ። ሜቢ ሜታፎሪክ ሆነው ሊገቡ ይችሉ እንደሆነ እንጂ በባህሪ ለፈጣሪ የሚነገሩ አይደሉም። ምክንያቱም ግራ ቀኝ ከመኖሩ በፊት የነበረ ነው። ግራና ቀኝን ያስገኘ እሱ በግራና በቀኝ ተብሎ ከተነገረለት ግራ ቀኝ፣ ፊት፣ ኋላ ተብሎ ከተነገረለት የሆነ አካል ፍጡር የሆነ ያካብበዋል፣ ያዋስነዋል፣ ያካልለዋል ማለት ነው። ድንበር ያበጅለታል። ዊችዝ የተገደበ ነው ማለት ነው። ስለዚህ አላህ እጅ ካለው ሎክ እጅ ካለው ሁለት እጆችም አሉት ከተባለ ግራና ቀኝ ከተባለ ስቲል በዳይሬክሽን ተመሳሰልን ማለት ነው። እኔ ግራና ቀኝ እንዳለኝ ሁሉ እንደገና ደግሞ እጁ መዳፍ ካለው አትሊስት በመዳፍ ተመሳሰልን ማለት ነው። እጁ 5 ጣቶች አሉት። 5 ጣት 1 2 ተብሎ ፈጣሪ የሚቆጠር አካል ካለው ደግሞ ስቲል አሁንም ተመሳሰልን በቁጥር ማለት ነው። ሁለት መሆኑ ሳያንስ በቁጥር ደግሞ ተመሳሰልን 5 ጣት በሚለው ማለት ነው። አሁን ጥያቄው ምን ይሆናል? እነኚህ ጣቶቹ ከእጁ ጋር የተገጣጠሙ ናቸው፣ የተነጣጠሉ ለየብቻ የተቀማመጡ። እነኚህ ጣቶቹ የራሳቸው ፍቃድ እውቀት አላቸው ወይ ወይንስ ፍቃድ እውቀት የሌላቸው ከዋናው ቦዲያቸው ወይንም ደግሞ ከሌላው አካል የሚቀበሉ ናቸው? እንደኔ ማለት ነው። የኔ እጅ ይሄ ማየት አይችልም፣ መስማት አይችልም አይደለ? እዛ ጋ የሆነ ነገር ቢሰማ በጆሮ የሰማሁትን ሴንስ ያደርግ እንደሆነ እንጂ ነርቮች አማካኝነት የሆነ እንትን የሚለው ነገር የለም፣ የሚሰማው የሚያየው ነገር የለም። የአላህም አካል እንደዛ ነው ወይ? እያንዳንዱ ሲፋቱ የአካላቶቹ እያንዳንዳቸው ራሳቸውን የቻለ ኮንሽየስ ናቸው ወይ? ማየት መስማት የሚችሉ ናቸው ወይ? የተነጣጠሉ ናቸው ወይንስ አንድነት ወጥ የተያዘ እጅ ሲባል ከሌላው ፓርት ጋር የተያዘ ወይንስ የተነጠለ ነው? የተነጠለ ከሆነ አንድ የሚለው አይመጣውም። መከፋፈል ካለ ደግሞ መሰባሰብ አለ ማለት ነው። እሱ ደግሞ የፍጡር ባህሪ ነው። ምክንያቱም እንደዚህ ከፈል ነው ማለት ከአካሉ ላይ ነጠል ነው ማለት ስፔስ አለ ማለት ነው። ስፔሱ ራሱ ፍጡር አይሆንም ማለት ነው። ምክንያቱም ይሄ ስፔስ ከመፈጠሩ በፊት አካሉ እንዴት ነበረና እነኚህም መሰረት ባደረገ ሁኔታ የምንመለከት ይሆናል ማለት ነው። ሜይ ቢ ጥያቄን ግልጽ ነው። ክርስቲያን አስቀጥለው። ያ ግልጽ ነው። እሺ አሁን ሙስሊሞችን የምዲ ሰላም ብያቸዋለሁ ግን ኦኬ ጄምዲ ሰላም ብለናቸዋል። ቤት ሰላም እንዴት ናችሁ? አለን ሰላም ተስፋላችሁ አለን ይመስገን። እንዴት ነው? አለን እግዚአብሔር ይመስገን። ቀጥሉ። ኦኬ አሁን ስለዚህ ሙስሊሞች ምንድነው እስካሁን ማብራሪያውን ግልጽ አድርጎ ሰጥቷቸዋል። ለመመለስ አይከብዳችሁም ብለን ተስፋ እናደርጋለን። ማሜ ያለህ
ካንተ ልጀምር ቀድመህ ስለገባህ። ማሜ ላቭ አለው። ኦኬ እሺ፣ አንተኛው መሐመድ ነሽ። ቀጥል አንተ። አለው። ኦኬ እሺ፣ ጥያቄውን ሰምተዋል አይደል? ግማሽ ላይ ነው የገባሁት። ኦኬ አላህ እጅ እንዳለው ታምናለህ አይደል? አላህ እጅ እንዳለው ታምናለህ? ምን አልከኝ? አላህ እጅ እንዳለው ብለህ ታምናለህ? ኦኬ አላምንም። ኦኬ ማሜ ላፍ ሁሴንስ ሄሎ ኔትወርክ እየያዘ ነው። ሰላም ነው? አይ ሰምቻለሁ። አለፍኩ። አንተ ነህ አሻሪዎችን ዛሬ ብዙም አለው። አልሐምዱሊላህ። መልካም። አላህ እጆች አሉት ብለህ ታምናለህ? እኔ አላህ እጆች አሉት ብለህ ታምናለህ? አሁን እኔ ለመመለስ ሳይሆን አሁን በእኔ ሀሳብ እናንተ አሁን እዚህ ላይ የመጣችሁት ሙስሊምን አሁን ወደ እናንተ ሃይማኖት ለመጥራት ነው የመጣችሁት። አላህ እጅ አለው ብለህ ታምናለህ? ታምነህ ነው ጥያቄው። እሺ እሱን እኔ ሰምቼ አላውቅም። እና አሁን ሃይማኖትን ትክክል ከሆነ ሊቀይር በቃ እንዴ ጥያቄ በኋላ እንቀበላችኋለን። እንደተለመደው ከአምስት ሰዓት በኋላ ሁሌም እንቀበላለን። አሁን ቶፒኩ ላይ ሳላዲን እንኳን መጣ። አላቅም። አንደኛው አያቅም፣ አንደኛው አላምንም ነው ያለው። ሰው እንደያቅዳችሁ ይለያያል። አላቅም ግን መልሳት ነው። እኔ አምናለሁ። ኦኬ አላህ እጅ አለው ብለህ ታምናለህ? አምናለሁ። እሱም በሚመጥነው መልኩ። ኦኬ አሁን እጅ ማለት ምን ማለት ነው? እንዲህ ስንል በቃ ከኛ ጋር ማመሳሰል የለብንም። እሱም በሚመጥነው መልኩ ነው። መቼ አመሳሰልኩ ነው? ራስን እያመሳሰልክ ያለው የማንን ይመስላል ብዬ ጠይቄሃለሁ አላልክም። ስለዚህ ሳላለ አይመስልም ለምን ትለኛለህ? ማን ጠየቅኩህ? እኔ አለው ስንል ግን እሱም በሚመጥነው መልኩ ነው። እኔ ምንም ይመጥነዋል አይመጥነውም እሱ አልጠየቅኩም። አሁን ይመጥነዋል እንደ እጅ ብዬ ጠይቄሃለሁ? ሳልጠይቅህ ያልጠየቅኩህን አትመልስ። ስለዚህ እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እዚህ እንግዲህ ብዙ የምናውቀው እኔ አሚሮቻችሁ እኮ ፍጥነታቸው ይገርመኛል። እያንዳንዳችሁን ይከታተሏችኋል። ባይዘይ ሰላዲን እዚህ ጋር እኛ የምናውቀው ነገር የለም። እኛ እዚህ ጋር የምናውቀው ነገር የለም ብሏል። መጨረሻ ላይ ድምፁ ለስለስ አድርጎ ያ እጅ ማለት ምን ማለት ነው ተብላችሁ ተጠየቁ። ያላህ እጅ አለው የምትሉ ከሆነ ምን ማለት እንደሆነ ሳታውቁ ነው እጅ አለው የምትሉት? ምኑን ነው? እሺ ይሁን እሺ፣ አናቅም። ምን ማለት እንደሆነ አናቅም። እንስማማሽ። ሳላዲን ጣቶች አሉት? ሳላዲን ሳላዲን ወይ እንግዲህ አላህ ምንም አያውቁትም። በቃ አያችሁ፣ ምንም ስላላ የሚያውቁት ነገር የለም። ምንም ማለት ነው። ምክንያቱም ኡስታዞቻቸው ነጋ ጠባ መጽሐፍ ቅዱስ ላይ መንቦጫረቅ ነው ስራቸው። መጽሐፍ ቅዱስ ላይ ማንቦጫረቅ እንጂ በሐሰት ስላላ አስተምሯቸው አያውቅም። መጽሐፍ ቅዱስ ላይ እንደመቅጠፍ አይደለም። ኮመንተሪ ሳያመጡ መጽሐፍ ቅዱስ ላይ ዝም ብሎ ማንቦጫረቅ ነው ስራቸው። ስህተት ብለው እንኳን የሚያመጡት ነው። ግጭት እንኳን ካሉ ኢቭን ትርጓሜ ነው የሚያመጡት። አማርኛው ላይ ተጋጨ ትርጉም ስህተት ታመጣለህ እንዴ? ስህተት እንኳን ግጭት እንኳን ቢመጣ ምንድነው ወደኋላ ተመልሰ ቅጁ ላይ ወደኋላ ወደ ግሪኩ ተመልሰ ወደ ሂብሩ ሄደህ ነው ግጭት የሚባለው። ያው አማርኛው ይሄ 2000 እንደዚህ ይላል፣ 1980 እንዲህ ይላል። እንደዛ እያልን እኛ እንግሊዘኛና አማርኛችሁን ግጭቶቹን እናምጣላችሁ።
ምንድነው የምትለው? እንደዛ ብንላችሁ ኖ ወደ አረብኛው እንሂድ ነው የምትሉት። ዚስማች ዳሚ ናቸው። በቃ ምን ደደብ ናቸው ኡስታዞቻችሁ። አትሊስት እናንተ ተከታዮቹ ትሻላላችሁ። አሁን አማርኛ ላይ የሆነ ግጭቶ የማመጣባችሁ እንትላላችሁ፣ የአረብኛው ላይ የለም የሚለውን ታላችሁ። የእናንተዎቹ ደደቦቹ ኡስታዞቻችሁ ግን አማርኛ ጋር ይመጡና እዚህ ጋር እንዲህ ብሎ ተተርጉሟል፣ እዛ ጋር በቃ ስራቸው ይቺ ነች፣ ምንም ስራ ማያውቁ ማለት ነው። ኤኒዌይስ ቆይ ስላላህ አስተምረውሃል፣ ስላላህ አስተምረውሃል። ናና አንድ ነገር ልንገሪ፣ ስላላህ አስተምረውሃል ወይ? ቆይ ሲማኝ፣ እኔን ሲማኝ። አንተ 5 ደቂቃ ፈቅጄልህ ስላላህ አታወራ። ስላላህ አስተምረውሃል። አንተ ዝም ብለህ እዚህ ማይም ሰው አግቢታ እንደዚህ ነው ከምትል ይኸው አንተ አለ ስላላህ አስተምረውሃል ወይ? እኔ ቀጠሮ ሊያዝልኝና ከኖርማን ኡስታዝ ተገናኝ። ፕሊዝ ስላላህ ታወራለህ፣ ስላላህ ታወራለህ፣ ጥያቄውን ትመልሳለህ። ሰው እዚህ ጋር ተቀምጣ ሃይማኖት አታንቋሽሽ። እሺ ቴንኪው። ሸኛው ክርስቲያን ተርሙጣ ያው ኡስታዞች ያስተማሩ ይሄንን ነው። ከዚህ የተሻለ ሊኖር ስለማይችል ማለት ነው። ኤኒዌይስ በደንብ አስተውሏቸው። ስላላህ ማውራትና መሳደብ ይለያያሉ። መሳደብ ሊቻል ይችላል። እኛ ፊት ግን ደፍራችሁ ስላላህ 5 ደቂቃ ማውራት አትችሉም። እሳት ውስጥ እንደገባ ፌስታል ነው የምትሆኑት። ኤኒዌይስ ይኸው 7 ወር ሆነን ሁሉም ታዝቧችኋል ስላላህ ያላችሁን እውቀት። ኤኒዌይስ አይ ጊዜ እንኳን ደህና መጣ። ሰላም መስገን እንዴት ነው? ሙስሊም ነህ? መልካም። አላህ እጅ አለው ብለህ ታምናለህ? አዎ፣ ግን ኪታቡን ቁርአኑን በቅርብ ነው የደረስኩበት። አታውቀውም ነበር በፊት? ሁለቱም ቀኝ ናቸው። ሁለት ቀኝ እጅ አለው። ግራ እጅ እሳ? ግራ እጅ የለውም። ሁለቱም ቀኝ ናቸው። ግራ ለምንድን ነው የሌለው? ማለት እሱ ግራ አሁን አንተ ግራ በቃ በግራ በኩል የሰይጣን ማለት በግራ ትበላለህ። ግራኞች አሉ እኮ በግራቸው የሚበሉ በግራ እጃቸው የሚበሉ አሉ። ያን አይል ያያላ አሁን በግራ ቀኛው ለኝና ግራው ላይ ብለህ ትወጣለህ። እንትን ነው እሱ አሁን ቀኛው ላይ ግራው ላይ እሱ በእንትን ስታማርጥ ነው ማለት በእናንተ ግራው ላይ ይቻላል ነው አትልም። ያው በቀኛው ላይ ብትል እኮ እንትን ለማለት ነው። ያው መልካም ነገር እንዲገጥመኝ ምናምን ለማለት ነው። በቃሱ መልካምነት ማለት ነው። ሁለቱም ቀኝ ስለሆነ ሁለቱም መልካም ናቸው። ኦኬ እሺ ይሁን፣ ችግር የለውም። ብዙም አርጊው አላደርግም፣ በእሱ ላይ ብዙም አልከራከርም። በቅርብ ነው የደረሰኝም ስላልክ ኦኬ። ሁለት ቀኝ እጅ አለው። መልካም። እጆቹ ጣቶች አለው አይደለ? አለው። ሰው እጅ ካለው ጣት የለውም። ትንሽ ድምፅን አስተካክለው። ሰው እጅ ካለው አሁን አንተ እጅ ካለ ሁለቱም ቀኝ ከሆኑ ጣትም አለው ሁሉም ነገር አለው ማለት ነው። ስለዚህ ጣቶቹ ስንት ናቸው? እንደኛው 5 ጣት። ስለዚህ አላህ ከኛ ታዲያ ምንድን ነው የሚለየው? የመጀመሪያ ፍጥረት አሁን አንተ ጌታዬ ይለያል ከኛ ይለያል ትል የለ የኛም ይለያል ማለት ነው። የእናንተ አሁን እንደኔ 5 ጣት ያለው 2 እጅ ያለው ከሆነ ያም ደግሞ በቂያማ ቀን የሚታይ አካል ከሆነ ሉክ ጣቶቹ የሚቆጠሩ አንድ ቆይ አስተካክልና ጠይቀው። አሁን ኢየሱስ ሞተ ተነሳ የተባለው ሰው ራሱ ጠይቅ። ፕሊስ ምን አገናኘው ከኢየሱስ ጋር? አላህም እንደ ኢየሱስ በስጋ ተገልጦ ነው? እናንተ እንደዛ ብላችሁ አታምኑማ። ኢየሱስ በስጋ ስለተገለጠ ነው። ፕሊስ አይገናኝማ፣ ከኛ ጋር እኮ አይገናኝም። በደንብ አስተውል። ጥያቄ ካለሽ ቀበልሻለሁ። ታችን ነብርብሽ ግን ቀኛት አይደለማ ልጁ ናት። ፕሊስ ልጁ ስለ ኢየሱስ አይደለም ያወራው። ሞቶ ሲነሳ ምናምን ትላለች። ስለ ኢየሱስ ነው እንዳንተ ያወራው። ምን አገናኘው? ስለ አላህ ነው እያወራን ያለ ነው እንጂ ስለ ኢየሱስ ሞቶ መነሳት አይደለም እያወራን ያለ ነው። ፕሊስ አንዳንዴ በደንብ አዳምጡ። ሰው 5 ጣቶች አሉት። በቂያማ ቀን ይታያል አይደለ? ያን እዛ አልደረስኩም። በቂያማ ቀን ይገለጥ አይገለጥ
ነብያቶች ናቸው የሚገለጡት እንጂ እኔ አላህ ይገለጣል የሚለውን አልደረስኩም። ግን ነብያቶች ኢሳ ነብዩ መሐመድ እንደሚመጡ እርግጠኛ መጀመሪያ ኢሳ ይመጣል፣ ከዛ ነብዩ መሐመድ እነሱ ይገለጣሉ። መልካም እሺ። ስለዚህ 5 ጣቶቹ እጆቹ ላይ የተያያዙ ናቸው ወይንስ ለየብቻ ነው ጣቶቹ የተቀመጡት? ያንን አልደረስኩም። አታውቁትም ማለት ነው። ያለህን አካል እኮ ያለህን አካል አታውቁትም። ያለህን አካል አታውቁም። 5 ግን ሁሴን ትቀጥላለህ። ተራን ጠብቅ። መልስ እንደዚህ ላይ መድረሱን አላውቅም። እንደዚህ መከፋፈሉን አሁን ምን መሰለህ፣ 2 ቀኝ እጅ እንዳለው ቁርአን ላይ አግኝቻለሁ እኮ። 2 ቀኝ እጅ አለው አልክ፣ 5 ጣቶች አሉት አልክ። ጣቶቹ እጆቹ ላይ ናቸው ወይንስ ከእጆቹ ለየብቻ? ጣቶቹ እዛ ጋር ቁጭ ያሉ 5 ከሆኑ ሎክ ቆይ አንዴ፣ የማንንም አይመስልም ብለህ የምታስብ ከሆነ ጣቶቹ እዛ ጋር ቁጭ ማለት አለባቸው፣ ከእጆቹ ጋር መገናኘት የለባቸው። አይ እጆቹ ላይ የተገናኙ ናቸው ካልክ የኔም እጆች ጣቶቼ ላይ የተገናኙ ናቸው። እጄ ከመዳፌ ጋር የተያያዘ ነው፣ ጣቴም እንደዛ። ለየብቻ ከሆኑ ከዛ እነኚህ ጣቶቹ ማየት ይችላሉ ወይ? መስማት ይችላሉ ወይ? እነኚህ ጣቶች ውስጥ መፍጠር ይችላሉ ወይ? ምንም ማድረግ ማይችሉ ከሆነ በእኔ ትእዛዝ ከዚህኛው ከዋናው ከግንዱ ጋር ካልተጣበቁ ማድረግ እንደማይችሉ የኔ ጣቶች ያላህም እንደዛ ከሆኑ የፍጡር ነው የሚሆነው ማለት ነው የሱ። አይ ይችላሉ ከተባለ ደግሞ እያንዳንዳቸው ባህሪያቸው የሚለያየ ከሆነ አላህ መዓት አካላት ያሉት ይሆናል ማለት ነው። መዓት አማልክት ይሆናሉ። ጣቶቹ ብቻ 5 አማልክት ይሆናሉ። እጆቹ 2 አማልክት ይሆናሉ። እግሮቹ ይጨመራሉ። ጆሮ እነኝ እያሉ ይቀጥላል ማለት ነው። ቆይ ሁሴን ህዊ ትቀጥልና ትቀጥላለህ ካልቻለ አይ ቲንክ ቀደም ብላ ስለመጣኝ ነው። ወይንም ከፈቀደችልህ ትቀጥላለህ። አመሰግናለሁ። አይ እኔ ልናገርና ልጣ ማለት አላህ ትንሽ ድምፅሽን ከፍ አድርጊው። አልሰማም። ይሰማል ግን እንደመታፈን ብሏል። ኤርፎን ካረግሽ ሜቢ እሱን ብታወጪው ጥሩ ነው። ይዊ አይ ኤርፎን አላደረኩም። ኦኬ አሁን ጠና ነው። ኦኬ ማለት እጅ ያለው ሲባል አካል ያለው ሲባል ልክ እንደማናቸውም ሰው ልክ እንደኛ ተመሳሳይ አይደለም። ማለት ፈጣሪ ነው እሱ። የሱ እጅ ተገነጣጥሏል እንደዚህ ተነጣጥሏል የሚባል አይደለም። በሰዎች የሚገመት ወይም እንደዚህ በሰው እንትን የሚመደብ አይደለም። እሱ በአምሳሉ ራሱን እንትን የሚል እንኳን የራሱን ቀርቶ አይደለምና የኛን የሰጠን አምላክ እሱ እስከሆነ ድረስ የሱ ኃያል እስከሆነ ድረስ ይሄ ነው ልትለው አይገባም። መጀመሪያ ማለት ነው ፈጣሪ እስከሆነ ድረስ ምንም ያድርገው። ደግሞ የሱ እጅ አለው ሲባል ልክ እንደዚህ እንዳንተ እጅክ እንደዚህ አይደለም። ቢያንስ የተለየ ነው፣ ከሰዎች የተለየ ነው። እጅ አለኝ ሲል ጣት አለው እንደዚህ ምን አለው ሳይሆን አደምን በእጄ ፈጠርኩት ስላለ ያ ነገር እጅ አለው ማለት ነው በሚለው እንትን አለ እንጂ የአላህ እጅ የተገነጠለ ነው እንደዚህ ነው የሚል እንትና የለም። እንደገና ደግሞ እንደዛ ካልክ ደግሞ አላህ እንደዚህ ነው ካልክ እሺ የእናንተ ኢየሱስ የሞተ የተነሳ የተኛ የበላ የተገረዘ ወንድ ልጅ ነው እያመለከተ ኦኬ ዝም ብሎ ይሄ አንዴ ጥያቄ ካለሽ እኛ ላይ እንጠይቅሻለን። አላህም እንደዛ በሰው አካል ተገልጧል ካልሽን እናመሰግናለን። እኛ እኮ ክርስቶስ በስጋ ተገልጧል ብለን አዎ የሰው ስጋ ነዟል ብለን እናምናለን። አምላክን በባህሪው እጅ፣ እግር፣ ባት እንደዚህ ጣቶች አሉት ብለን አናምንም። ስለዚህ ማይገናኝ አታገናኝ። በደንብ አስተውይ። አሁን ምን ብለሽኛል መሰለሽ? ቆይ አንዴ አዳምጪኝ። 2 እጆች አሉት የማንንም አይመስሉ ብለሽኛል አይደለ? ሁለት እጆች አሉት የማንንም አይመስሉ ብለሽኛል አይደለ? አይዋ አደምን በእጄ ፈጠርኩት ብሏል። ስለዚህ እጅ እንዳለ ጣቶች አሉት የሉትም? ጣቶች አሉት የሉትም? እንዴት ጣት ሳይኖረው እንዴት እንትን ሊለው ይችላል? አደምን በእጄ ፈጠርኩት ብሎ ተናገረ ካለ ስለዚህ ነሰሰርሊ ጣት ይኖረዋል ማለት ነው። ማለት ጣት አለው ማለት ካንተ ጣት ጋር ወይም ከኔ ጣት ጋር ተመሳሰለ ማለት አይደለም።
መመሳሰልን ግለጭው እስቲ። ተመሳሰለ የሚባለው አንድ ነገር በምንድን ነው? አይመሳሰልም። እናንተ ልክ በደም እስከ እንደምትሉት አይደለም የኛ አምላክ ማለት ነው። አይደለም። ቆይ አንዴ፣ ተመሳሰለ ማለት ለአንቺ በምን ሲገለጥ ነው ተመሳሰለ የሚባለው? እኔ እኮ ፈጣሪን እኮ ከሰው ጋር ተመሳሰለ አላልኩም፣ አልተመሳሰለም። ፕሊዝ አዳምጪኝ። ቆይ አዳምጪኝ። አዳምጪኝ። ቆይ ተመሳሰለ የምትዩ ወይንም አመሳሰላችሁ የምትዩ ምን ስንል ወይንም ምን ሲደረግ ነው ተመሳሰለ አንድ ነገር የሚባለው? ኦኬ፣ አንድ ነገር ተመሳሰለ የሚባለው አሁን ለምሳሌ ኢየሱስ ልክ እንደኛ ተወልዷል በአካል እሱ በስጋ ፕሊስ ሂዊ እሱ በስጋ ተገልጧል። ወንድሞቹ መሰለ እኛን መሰለ ተብሎ ተነግሮለታል። የአንቺ መልሺ በስጋ መገለጥና አምላክ በባህሪው ይለያያል። ሁለቱን አታገናኝ። ለምሳሌ ያላ ቁርአን ቃሉ ነው ብለሽ ታምኛለሽ። ወረቀት ላይ ተጽፏል። እኔ እንደምጽፈው ቁርአኑም ያላ ቃል ተጽፏል። ያላ ቃል ተጽፏል። እኔም ወረቀት ላይ የሆነ ነገር ጽፋለሁ። ጽሁፉ ስለተመሳሰለ እንደዛ እኔም ስለምጽፍ ቃሉና ቁርአኑ አንድ ነው ማለት አይደለም። ያላ ቃል እንደዛ ይመሳሰላል ከሆነ ጋር ማለት አይደለም። ያላ ቃል በቁርአን ስለተገለጠ ነው በጽሁፍ። የአብ ቃሉ ደግሞ በስጋ ስለተገለጠ እኛን መሰለ ተብሎ ተነግሮለታል። አሁን አንቺ ላይ ቁሚ። ምን ብዬሻለሁ? አንድ ነገር ተመሳሰለ የምትዩ ከምን አንጻር ነው? ይሄን ብቻ መልሺ። አንድ ነገር ተመሳሰለ የምለው ለምሳሌ የኔና ያንተ ያው ቀላል መልስ ነው ላምጣልሽ። ቆይ አንዴ ለምሳሌ እኔና አንተ እጃችን ተመሳሳይ ሊሆን ይችላል። ምክንያቱም በምንድን ነው የሚመሳሰለው? ጣት አለ፣ 5 ጣት አለ። 5 ጣት አለ። ኦኬ፣ 5 ጣት በመኖሩ እንመሳሰላለን ማለት ነው። አንድ እሺ፣ ጎበዝ። እሺ፣ ሌላስ? ፈጣሪ ደግሞ ለኔም አይን ሰጥቶ ላንተም አይን ሰጥቶ። ቆይ ኖ አይን ጋር ትግቢ። እጅ ላይ ብቻ እኔም 5 ጣት አለኝ፣ አንቺም 5 ጣት አለኝ። ስለዚህ በ5 ጣት ምክንያት ተመሳሰለ እንባላለን። ሌላስ? አሁን ለምሳሌ አንተ ከወንድ ልጅ ጋር ተመሳሳይ ነህ፣ ከኢየሱስ ጋር ተመሳሳይ ነህ። ቆይ እጅሽን እጅ ላይ አውሪ፣ እጅ ላይ ብቻ አውሪ። ስለሌላ አካል አይደለም እያወራን ያለ ነው። አላህ ብልት አለው የለውም ብለን አልጠየቅንሽም። ስለዚህ አላህ የለውም ካልሽ ከስልብ ጋር ይመሳሰላል አይመሳሰልም? ከሴት ጋር ነው የሚመሳሰለው ከወንድ ጋር ብለን አልጠየቅንሽም። አሁን እጅ ላይ ብቻ ቁሚ። 5 ጣት ስላለ አንቺም 5 ጣት አለ እኔም 5 ጣት አለኝ እንመሳሰላለን አልሽ። ሌላስ አለ? እኔ እናንተ ግን አምላክ ከማንም ጋር አይመሳሰልም። ጎበዝ ሎክ እንደሚመሳሰል ላሳይሻል። ክርስቲያን ክፈትልኝ። 5 ጣት አለው አላህ። እኛ 5 ጣት ስላለን በ5 ጣት ምክንያት እንመሳሰላለን ብላለች ሶታችን። አላህም 5 ጣት አለው። እናመሰግናለን። ኦልራይት ኦኬ፣ ቀጥል ክርስቲያን አንብበው። ላንብብላችሁ። አሁን አብራችሁኝ ከኔ ጋር ጣቱን ትቆጥራላችሁ። መረጃው ያለው ሳሂህ ሙስሊም 2786 ላይ ነው። አብደላ ኢብን መስዑድ እንደተረከው ብሎ ነው የሚጀምረው። ሉክ አዳምጡ። አንድ አይሁዳዊ ወደ ነብዩ ይመጣና ነብዩ እንደዚህ ይለዋል፣ ኦ ሙሐመድ ሆይ ቬሪሊ አላህ the exalted and glorious would carry the heaven and the earth the heaven on the day of judgment upon one finger። ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛል። and earth upon one finger፣ መሬትን ደግሞ በሁለት ጣቱ። and the mountain and the trees upon one finger፣ ጋራዎችንና እጽዋትን ደግሞ በአንድ ጣቱ። and the ocean and the moist earth upon one finger፣ ውቅያኖሶችና የውሃ አካላትን ደግሞ በአንድ ፊንገር። and in fact the whole of the creation upon one finger፣ ሌሎቹ የቀሩ ፍጥረታትን ደግሞ በአንድ ጣቱ ይይዛል። ቀጥል። ጨርሰው። ኦኬ and he would steer them፣ ከዛ በኋላ እየነቀነቃቸው እንደዚህ ይላል and say I am the Lord፣ እኔ ጌታ ነኝ ይላል። እንደዚህ እየነቀነቃቸው በጣቱ ያዛቸው ማለት ነው። thereupon Allah's messenger smiled testifying what the scholar said፣ ከዛ በኋላ ያ አይሁዳዊ የተናገረውን ነገር ሙሐመድ መሰከረና ቁርአን ቀራ ይላል። እናመሰግናለን። ስለዚህ አላህ ስንት ጣቶች ነው ያሉት? መረጃው በትክክል እዚህ ጋር ተገልጿል። 5 ጣት አሉት። አምላክ ቀደምን ብለሽናል። ሂዊ ቀደምን ብለሽናል። ቆይ ቀደምን ብለሽናል። አዳምጪ።
ፕሊስ ጋር አይመሳሰልም ይላል። አዳምጪ ፕሊስ አዳምጪ። ይሄም ደግሞ ሀያል መመሳሰል አዳምጪ ፕሊስ አዳምጪ። መመሳሰልን በምን ትገልጫለሽ ስልሽ ለአንቺ ተመሳሰለ የሚባለው ምን ሲሆን ነው ብዬ ስጠይቅሽ ምን አልሽኝ? ለምሳሌ አንተ 5 ጣት አለህ፣ እኔም 5 ጣት አለኝ። 5 ጣት በመኖሩ ምክንያት ተመሳሰለ ተብሎ ይነገራል አልሽኝ። ሌላ የለሽ ሌላ ነገር ሞክሪ ስልሽ ኖ 5 ጣት መሆኑ ይሄ መመሳሰልን የሚያሳይ ነው ብለሽኛል። ስለዚህ እናመሰግናለን ባልሽን መሰረት አላህ 5 ጣት አለው። አትሊስት በጣቶቹ ቁጥር የእሱ ጣት ግዙፍ ሊሆን ይችላል፣ ሚጢጥዬ ሊሆን ይችላል። ሁኬርስ የእኛም እጆቻችን ጣቶች ይለያያል። ከአንዱ አንዱ የአንዱ ቀጫጫ ሊሆን ይችላል፣ ያንዳንዱ ደግሞ ስፖርተኛ ከሆነ ፈርጣማ ሊሆን ይችላል። የእሱ ደግሞ በጣም ግዙፍ ሊሆን ይችላል ወይም ቀጫጫ ሊሆን ይችላል። አትሊስት 5 ጣት አለው፣ እኔም 5 ጣት አለኝ። አሁን ያንተ ጣት እንኳን አንድ ሰማይ ሊገድፍ ቀርቶ አይደለምና አንድ እንትን አይይዝም ጣትክ ማለት ነው። ስለዚህ ትክክል ነሽ። የአምላክ እጅ ከሰው ጋር አይመሳሰልም አልኩ። ስለዚህ ልዩነቱ ምንድነው? ያለ ጣት በጣም ጠንካራ ነው ማለት ነው፣ ኃይለኛ ነው፣ ኃያል ነው። በቃ እንዳንተ እጅ በጣም ጠንካራ ነው። ያ ጎበዝ ጎበዝ። አያችሁ ንጽጽራቸው ምንድነው? እሱ በጣም ጠንካራ መሆኑ ጠንካራ መሆኑን በምን ገለጠችው ማለት ነው? በቃ ለመመሳሰል ከሰውም ሰው ይለያያል። የኔ ጣት ማንሳት ማይችለውን አንድ ስፖርተኛ ሰው እሱ በጣቱ ላይ ያነሳ ይችላል። እኔ በእጄ ማላነሳውን እንኳን በጣቱ ላይ የሚያነሳ ይኖራል። አላህ ደግሞ ከኛ ከሁላችንም ስለሚበልጥ በቃ ግዙፍ ጠንካራ ጣት አለው እንትን አለ። አትሊስት ግን ምን አለ በቁጥር ደረጃ እንደኛው ሊቆጠር የሚችል ሎክ ባይ ዲፎልት ይህን ቁጥር የሚቆጠር መሰረቱ ፈጣሪ ሳይሆን ፍጡር ነው። የሚቆጠር ከሆነ ኃያልነት እያሳየ ነው። ምክንያቱም የሚከፋፈል ከሆነ አንድ አዳምጪኝ፣ የሚከፋፈል ከሆነ የፈጣሪነት ባህሪ ሳይሆን የፍጡርነት ባህሪ ነው። ምክንያቱም ሎክ 1 2 3 4 5 ተብሎ እንደዚህ ተከፋፍሎ የሚቆጠር ከሆነ which is ምን አለ ማለት ነው? ክፍተት አለ። አላህ እንደዚህ ክፍተት ጣቶች አሉት ማለት ነው። አንደኛውን አንደኛው ላይ አንደኛው እንደዚህ እያለ ክፍተት ባለው ቁጥር የሚቆጠር ከሆነ ይሄ ክፍተቱ በራሱ ፍጡር አይሆንም እህታችን። ይሄ ክፍተቱ በራሱ ፈጣሪ ነው የሚሆነው። ምክንያቱም ይሄ ክፍተቱ ፍጡር ነው ፈጣሪ ነው የሚሆነው። እሺ ስማኝ አንድ ጊዜ ሰማው አንተን። አይዋ ፍጡር ነው ፈጣሪ ነው የክፍተቱ። ቀጥይሽ። እኔ አሁን እያልኩ ያለሁት ገብቶሃል? እዚህ ጥቅሱ ላይ ራሱ ከኛ እጅ ጋር እንደማይመሳሰል እየነገረህ ነው። አዎ በጣም ጠንካራ ነው። ይሄ ክፍተቱ ፍጡር ነው ፈጣሪ ነው። ክፍተቱ ፍጡር ነው ፈጣሪ ነው። ይሄ ነው ብለህ የምትገምተው አይደለም። የፈጣሪ ሁሉም ፍጡር ነው። ይሄ ክፍተቱ የጣቱ ክፍተት ፍጡር ነው ፈጣሪ ነው። እዚህ ያንተ ጣት ክፍተት ላይ ፍጡር ፈጣሪ የሚላለ እንዴ? ያንተ እጅ ፍጡር ነው ጎበስ፣ ፍጡር ነው። ምክንያቱም ይሄ ስፔስ ነው። ይሄ ስፔስ ደግሞ የተፈጠረ ነው። ይኸው ለአንተንና ፈጣሪን አታገናኝ። ፈጣሪ እኔ እኮ እየጠየቅሽ ያለሁት የፈጣሪን ነው። ምክንያቱም የሚቆጠር ከሆነ የሚነጠል የሚቆጠር ከሆነ አልኩሽ ክፍተት አለ ማለት ነው። ክፍተቱ ፍጡር ነው ፈጣሪ ነው። ምንም ይሁን የሱ ስራ እስከሆነ ድረስ አንተን እዚህ እንድትናገር ምንም ይሁን እህታችን ያልተረዳሹ ነገር አለ። ሎክ እነኚህ ስፔሶች የመጡት ከጊዜ በኋላ ነው የተፈጠሩት። ይሄ ስፔስ ይባላል ክፍተቱ። ይሄ ስፔሱ ፍጡር ከሆነ አላህ እንደዚህ የሚቆጠር ስፔስ ካለው ስፔሱ ከመፈጠሩ በፊት አላህ ሊኖር አይችልም ማለት ነው። ምክንያቱም የተፈጠረ ስለሆነ ይሄ ፈጣሪ አንተንም እጅ የሰጠ እስትንፋስህን የሰጠ ፈጣሪ ነው። ምንም ያደርግ ምንም አይነት ሎጂኩን አልገባችሁም፣ ያልተረዳችሁም። ክርስቲያን ቀጥል። ምክንያቱም ቴዎሎጂ ራሱ አልገባትም። ግልጽ ነው። በነገራችን ላይ እንዴት ነው መሰለ እያደረጉት ያሉት የሆነ አቬንጀርስ ፊልም የሚለውን አይተው ከሆነ እፎይ የሆነ አንድ በጣም ኃይለኛና ጠንካራ አለ፣ ሌሎች ደግሞ ደከም የሚሉ አሉ። የእሱ በጣም ጠንካራ ነው እንደኛ አይደለም ለማለት የሚጠቀሙበት ልክ በዛ ሴንስ ነው የሚመስል ማለት ነው። እኛ ዋናው ምንድነው ሙስሊሞች አድሚት እንድታረጉ የምንፈልገው አላህ ብቻ 5 ጣት የተባሉ 5 ጣቶች አሉት። ሉክ አሁን እነዚህ ጣቶች ናቸው። 1 2 3 4 5 የኔ 5 ጣቶች ናቸው። ልክ አላህም እንደዚህ በቁጥር የሚገለጡ እጁ ላይ የሚገኝ የአካል ክፍል አለው፣ እሱም ጣት ነው።
እኛ እግዚአብሔር መንፈስ ነው ብለን እናምናለን። እንደዚህ የሚቆጠር 1 2 3 የሚባልለት አካል የለውም። ፊዚካል የሆነ አካል እንደዚህ የሚቆጠርለት የለውም። መንፈስ ነው፣ በሁሉ የሞላ ነው፣ አይታይም ብለን እናምናለን። እናንተ ደግሞ እነዚህን ሁሉ አታዩ። አሁን ቆይ፣ ስለዚህ አንዴ ሂዊ አሁን የምጠይቅሽ ቆይ፣ የኛ አምላክ ማለት ምንም አምሳያ ነው፣ የማይወልድ የማይወለድ። እኔ በቁጥር ተመሳሰለ። ሂዊ ቆይ፣ አንድ ጥያቄ ልጠይቅሽ። የአላህ እጅ እሺ፣ የአላህ ጣቶች ማዳመጥ ይችላሉ ወይስ አይችሉም? ገብቶሃል? እሺ፣ እዚህ ጋር ማለት ይሄን ጥያቄ መልሽልኝ ሂዊ። ሁሉ በእርሱ ሆነ የሚለው ቆይ አንዴ እስኪ ተረጋጉ። ሂዊ አንዴ ሜቢ ይሄን ጥያቄ መመለስ የምትችይ ከሆነ የአላህ እጅ ማዳመጥ ይችላል ወይስ ማዳመጥ አይችልም? መስማት ይችላል? አለቅ ሂድና ይኸው ያለን እጅ። እሺ ለኔ ተራ ጥያቄ ትጠይቃለህ እንዴ? እውነት ነው፣ ተራ ነው። ስላላ አካል መጠየቅ ተራ ነው። ስላላ መጠየቅ እናንተ ተራ ነው። ዋናው ነገር ቂጥ መታጠብ እንዴት ነው? ሱሬ ማሳጠር እንዴት ነው? ሽንት ከነካ በመቃብር ትቀጣላ ትቀጣ? ስንት ሚስት ማግባት ነው የሚያስፈልገው? ይሄ ነው ዋናው ቴዎሎጂ በእስልምና። ስላላ መጠየቅ ተራ ነገር ነው። ስላላ አካላት እጆች መጠየቅ ተራ ነው። ዋናው ቁም ነገሩ ቆሽ አንድ መልስልኝ ስለ ሴቶች ነው። እናንተ ጥያቄ ያለ ጥያቄ በኋላ ላይ እንቀበላለን ብለናል። ሁሴን ቀጥልሽ። አሁን የአንተ እጅና የበሬ እጅ ስንት ነው? የበሬ ጣት በሬ ጣት አለው እንዴ? ስንት ጣቶች አሉት? የአላህንም ከበሬ ጣት ጋር ሊያመሳስለው እኮ ነው። ያንተ ብና የበሬ ጣት አይመሳሰልም፣ የአላህም እንደዛ ነው ሊለን እኮ ነው። በሬ ስንት ጣት አለው? ጣት አለው እንዴ በሬ? እሺ የድመት ሶሪ ሰላም ስሜተኛ ስለሆንኩ ነው። ኧረ ችግር የለውም። አሁን እኔም ጠይቀውን መልስ። እኔ ከሱ ጋር ሳይሆን እኔ ከአንተ ጋር ላነጻጽር ፈልጌን ካለ ጋር ሳይሆን ከአንተ ጋር እኮ ከኔ ጋር ማነጻጸር የፈለከው እኮ ላላ ኤግዛምፕል ልትጠቀመው አይደለ? ለምን ይሄን አንተ እኮ ከራሲ ጋር ያነጻጸርከው ነው። እሱ ማን ገባ? ማን አላህ ነው አላህ። አይ በቁጥር እኮ ተመሳሰለኝ። በቃ እጅ አልከኛል፣ እጅ ተስማማው። ስንት እጅ አለው አላህ? እሺ ንገረኝ። እሺ 5 ጣት አለው። ስንት እጅ አለው? አንዴ ሁለት ጣጣት ግቢ። ስንት እጅ አለው አላህ? 2 ጎበዝ። እኔም 2 እጅ አለኝ። በቁጥር እንመሳሰላለን አንመሳሰልም? እሺ አንድ ጥያቄ ልጠይቅ። በቁጥር እኩል ነን አይደለንም? እሺ ናችሁ ሊበል። ስለዚህ አላህ ምንም ማምሳያ የለውም የሚለው አንድ ውድቅ ይሆናል። ምክንያቱም አትሊስት እሱም 2 እጅ አለው እኔም 2 እጅ አለኝ። እጅ ባይ ኮንሰፕት ደግሞ ምን እንደሆነ እንረዳለን። እሺ እንቀጥል። እጁ መዳፍ አለው የለውም? እጁ መዳፍ አለው የለውም? ጎበዝ። መዳፍ አለው እኔም መዳፍ አለኝ። እሺ ኦኬ። እጁ ጣቶች አሉት የሉትም? አሉት። ስንት ጣቶች አሉት? 5። በእጅ እኩል ነን፣ በመዳፍ ተመሳሳይ ነን። እኔም መዳፍ አለኝ እሱም አለው። በጣት እሱም 5 ጣት አለው እኔም 5 ጣት አለኝ። ከዛ ወዲያ ማንመሳሰለው በምን ይሆናል ማለት ነው? ወይም በግዝፈት ይሆናል ወይም በመልክ ይሆናል። እሺ በግዝፈትና በመልክ ነው ማንመሳሰለው ማለት ነው ከሱ ጋር እና በቁጥር እኮ አንተ ተመሳሰልን አልተመሳሰልን ያለው። ስለዚህ አላህ እኔን የማይመስለው በመልክና በትልቀት ነው ማለት ነው። አዎ አንተ እኮ ቁጥር ምናምን ነው አመጣው እንጂ አንተን በፍጹም ሊመስልም አይችልም፣ እሱን አንተ ልትመስለውም አትችልም። እናመሰግናለን። እዚህ ውስጥ ከስራ ያላችሁ እጃችሁን አሻራ ብትሰጡ ራሱ ሁላችሁም አትመሳሰሉ። አሻራችሁ ራሱ አይመሳሰልም። አንድ በሉ። የእጃችሁ አሻራ ሲሰጥ ካያችሁ አሻራ የሚሰጥበት ምክንያት ሰዎች ራሱ እጃቸው ስለማይመሳሰል ነው። መልክም ካየን የአንዱ ጥቁር አለ፣ የአንዱ ነጭ አለ፣ የአንዱ ጣቱ ወፍራም አለ፣ የአንዱ ቀጭን አለ። በሰው ደረጃ ራሱ ማንም ይፍጠራቸው። ስለዚህ አትሊስት ያለ አካላቶች አምሳያ አሉት ማለት ነው። አምሳያ አሉት።
ኦኬ አሁን እንቀጥል። እሺ ያላ ጣቶች ይቆጠራሉ አይቆጠሩም? የጠየቅኩትን መልስ። ማን ነው ፈጠራቸው? እሱ ፈጣሪ ፈጠራቸው። ፈጣሪ የቱ ፈጣሪ? አንዴ ዋን ሚታ ቆይ፣ አሁን ወደ ቶፒኩ ግባ፣ እጁ ላይ ግባ። ያላ ጣቶች ይቆጠራሉ አይደለ? 5 ተቆጠሩ እኮ። ለምንድን ነው መልስ የምትጠይቀኝ? 5 የሚቆጠሩት እነኚህ ጣቶቹ ከመዳፉ ጋር የተገናኙ ናቸው ወይንስ የተለዩ ናቸው? መዳፉ ላይ ነው የተገናኙት ወይንስ ከመዳፉ ውጭ ነው ያሉት ጣቶቹ? እሱን አልገለጸልንም። እሱን ሙሉ መግለጽ አይጠበቅበትም። ለምን? ስለዚህ ጣቶቹ ከገለጸለት ወይ ጣቶቹ እጁ ለብቻ ሊቀመጡ ይችላሉ? እሱን አላውቅም። እሱን የማቅ የለም። እሱን እሱ ብቻ ነው የማውቀው። ስለዚህ ምንም አታውቅም ማለት ነው። ስላላህ የምታመልከው አካል ምን አለው? ስንት አካል አለው? አታውቀውም ማለት ነው። እሱ እኮ በቂ ነው። ቁርአኑ በቂ አይደለም። የወረደው ጣቶቹን እየለየኩ ነው። ለእኛ የላከን መልእክተኞች በቂ ነው እኮ። የላከልህ መልእክተኛ ከነገረ ጣቶቹ የቱ ጋር እንዳሉ አታውቅም ማለት ነው። እዛ ጋር ፕሊስ ሱፊያን ከኛው ይሁን እዛ ላይ ቁጭ ይበሉ፣ እዚህ ቁጭ ይበሉ። እሱ ብቻ ያውቃል። እሱ ለኛ አልነገረንም። እሱ በቃ ጣት መሆናቸው ማወቅ ታዲያ ጣት መሆናቸው መልእክተኛ ግልጽ አርግቶ አሳይቶኛል። 5 ጣት መሆኑን በቁርአን ነገረን። ኦኬ ስለዚህ እዛ ጋር ለብቻ ውጭ ያሉ ከሆኑ ስቆጥራቸው እጁ እዚህ ጋር ከሆነ ጣቶቹ እዛ ጋር ከሆኑ እነኛም 1 2 5 6 7 ብለህ ለምን ሳቀጥል ጣት መሆናቸውን በምን አወቅ ታውቃቸዋለህ? ወለ እሱ ስላለ ብቻ ነቃዎ። እንደዛ ከሆነ አላህ ብዙ አካላት ብዙ ልክ እንደ አመት ባለ ሲታረድ እንደ ቅርጫ ስጋ ዛም እንደተበታተነ ነው ማለት ነው አካሉ። እንደዛ ከሆነ ሲማኝ ወደ ማይሆን ቦታ እንዳትሄድ። አይ ነው አልሄድኩም። አሁን ምክንያቱም እኔ አላውቅም፣ እሱ አልነገረኝም። ሌላ ቦታ ይሁን ሌላ አልገለጸልንም ወይ አላብራራንም። ለምን? ስለዚህ አምላክን አታውቅም ማለት ነው። አምላክን አታውቅም ማለት ነው። ይኸው ነገርኩህ እኮ። ይሄው እየጠየቅኩህ እኮ ነው። አናውቅም እያልከኝ ለማወቅ ስሙ በቂ ነው። ስሙ በቂ ነው። እሱን ለማወቅ የላኩት መልእክተኛም ለማወቅ በቂ ነው። እሱ ምን አለ በቁርአኑ? እሱ ተረት እኮ ነው። ተረት ነው እየነገርከኝ ያለው። ምክንያቱም እጁን የላከው ጣቱን የላከው ባዳም እጁን የላከው ጣቱን የላከው ፊቱን የላከው ባቱን የላከው እግሩን የላከው አታውቅም። ታውቃለህ? ስማኝ ድሮ ታውቃለህ? ምኑን የላከው? እሺ ምኑን የላከው? ልንገርህ። ምኑን የላከው? እጁ ነው ወይንስ ጣቱ ነው ወይንስ እግሩ ነው? ከነኛ ውስጥ ኮንሼሱ የሚያውቀው የላከው የትኛው ነው? እሺ ስትል አልገባኝም። እጁ መላክ ይችላል? ያወራል። እጁ ያወራል። እሺ ማየት ይችላል? እጁ አይደለም። ምኑ ነው የሚያወራው? ገባ? እሱ ያወራል ተብሎ በቁርአን ተገልጾለታል። ምኑ ነው የሚያወራው? እሱን አላውቅም። ይኸውና አሁን ትእዛዝ የሚልከው ነቢያቶችም ለራሱ አይደለም ሰው ልጅ ነቢያቶችም እሱን ላዩት አልቻሉም። እሱንም የሱን እኔ ጥያቄ አይደለም እሱ እጁ ማየት ይችላል ወይ? ነገርኩህ እኮ። ለምንድን ነው የማያሰማው? ስንት ልንገርህ? ጨርስ። ምን ነገርከኝ? የነገርኩህ ያለው እሱ ያብራራው ብቻ ያውና ቅድም እንዳነበበውና ስለዚህ አላቅም በላ በቃ አላቅም ብለህ ለፋ ይሻላልም ብዬ ልለፍ። አሁንም እኮ ምንም አዲስ የተናገረው ነገር የለም። አንተ የተናገርካቸውን ነው። በቃ ችግር የለውም። በቁጥርም ቢመሳሰል 5 አለው እጅ አለው። ሌላ ሲጠየቅ አላቅም አለ። እኛ የተናገርነውን እኮ ደግሞ መናገር ምንም ጥቅም የለውም። እኛ ጥያቄ የሚያስነሱትን ነው መመለስ ያለበት። ስለ እኮ ብቻ በቂ ነው እኮ። አሁን ያለ እጅ ተማለው ሲልህ ምን አላቅም ነው ያልከው አይደል? ስለዚህ እኛ 5 ጣት እንዳለው አምጥተን ስናሳይ ነው እሱን አምነህ የተቀበልከው። እኛ ደግሞ ተንተርሰን ነው ጥያቄ ምን ጠይቀው ማለት ነው።
አሚኛ ተቀበልኩ። ቁርአን እስከሆነ ድረስ እሱ እስከላከን ድረስ በቃ እኮ ተቀበል። ግን እኛ ምን ጠይቅን ጥያቄ ደግሞ መመለስ አለብህ ነው። አላቅም የምትል ከሆነ ደግሞ ማይክን ኦፍ አድርገህ ታዳምጣለህ። ይኸው መለስኩልህ እኮ እሱ ምንም መመለስ የመለስኩ የለም። በቃ ሚውት አድርግ በእናትህ። አናቅም እኮ ነው ያልከው። በቃ እኔስ ዋን እንኳን ደህና መጣህ። እሺ ሰላም። መጀመሪያ ማወቅ ያለብህ ነገር ላይቭ ላይ መግባት ያለብህ ለመጠየቅ አይደለም፣ ለመጠየቅ ነው መግባት። መልሳለሁ ወይ ታለሳለሁ። ሁለተኛ ደግሞ ምንም የማያውቅ ወደ ጥያቄው ገባ አስገብተህ ሸኘው ወደዛ። አንተ ራስህ ካወቀ መልስም እንደ ያለ እኔ ቤታቸው እጄ መልምዬ ነው እንዲያመጣዋቸው ምንም አያውቁትን አስገብተህ ራስህ መመለስ ከሆነ ምችል ከሆነ መመለስ። አታልቀሱ ዋብያዎች። ሶፍት አቀባይ ድርጅት የለንም። የምታውቁትን መመለስ። ቤት እየመጣው መልምያ አላመጣህ እኔ። ኦኬ ኤምኤፍ ሱብሃንአላህ አብዱል ሱብሃንአላህ ማይክ ከፍታና ደግሜ ልስጠው ምላሽ የሚመልስ ከሆነ ምክንያቱም ስለማቅናው እያስወጡኝ ሊል ስለሚችል። እሺ ይሰማል። ጌት ቱ ፖይንት። ወደ ፖይንቱ ግባ። ይሰማል። ትሰማለህ? እንኳን አመጣ። መጀመሪያ ይኸውልህ አትፍራ። በቀጥታ ወደ ፖይንቱ ግባ። አትፍራ። ወደ ፖይንቱ ግባ። ያስገባው ለዚህ ነው። ወደ ፖይንቱ ግባ እኮ። ወደ ፖይንቱ እንገባለን። ወደ ጥያቄው ግባ። በጣም ትፈራለህ። ጠበቃ የሚይዝህን ሰው ታስወጣለህ። ገብቶሃል? እውነት ነው። አሁን ወደ ፖይንቱ ግባ። መግባባት ፖለቲካውን ተወና ወደ ፖይንቱ ግባ። ወደ ፖይንቱ ስንገባ አላጃለሁ። እሺ አላጃለሁ። እሺ አላጃለሁ። አላጃለሁ እና ምን ይሁን? እሺ ምንድነው ታዲያ? እጅ ያለው ተባለ። አላጃለሁ የለውም እና ካለው እሺ ምን ይሁን ነው? ኦኬ ቀኝ እጅ ነው ያለው ግራ እጅ ነው ያለው? ዋና ጥያቄ እስኪ አንጣው እስኪ። ቀኝ እጅ ነው ያለው ግራ እጅ ነው ያለው? እሺ አላህ እጅ ያለው አልክ። ቀኝ እጅ ነው ግራ ጥያቄውን ስማ። ቀኝ እጅ ነው ግራ እጅ ነው ያለው? ስለ እጅ ያለው የለውም የሚለውን ይሄ ነው ማለት አይቻልም። በቃ እጅ ያለው ከተባለ በቃ አለው ነው። ገብቶሃል? ኦኬ ለምን ኖረው እንዴት አለ ነው? ቀይ ነው ጣትሳለሁ እኔ አልጠየኩም። አፋለው ወይ አልጠየቅም። ነው በደንብ አስተውለው። ለምን አለው ቀይ ነው ጥቁር ነው ብዬ ከና አልጠየኩም። ለምን እንደሚንተባተብ ይዩት። አይምሮ ላይ ጫነው ነገር ስላለ ማለት ነው። የሆነ እጅ ያየ ቁጥር ያለ ይሄን ይመስል ይሆን እያለ ራሱ ጭኖ የመጣውን እየተፋ ነው። እኔ አልጠየቅኩትም። ኦኬ ጣቶች አሉት? አዎ አሉት። እሺ ኦኬ ጣት ማለት ምን ማለት ነው? ጣት ማለት ይሄ ጥያቄ ራሱ ምን ማለት ነው? እስኪ ጣት ማለት ምን ማለት ነው? ጣት ማለት ያው ወደ እንግሊዘኛ ነው ወይስ ወደ ፈረንሰኛ ላድርግልህ? ጣት ማለት ያው አማርኛ ነው እያወራ አይ ቲንክ አማርኛ ነው እያወራ አማርኛ ነው ምግባባው። ወደ ዋና ጥያቄህና እስኪ ጣት አለው አልክ። ጣት ማለት ምን ማለት ነው? ጣት አለው አልከኝ። ጣት ማለት ምን ማለት ነው? ጣት አለው ስትል ምን እያልክ ነው? ምንም አስበው። ጣት ማለት በደም ያለው አጥንት ያለው ጥፍር ያለው ምናምን የሚለው አሁን ጅንኪጃ ላመጣልህ አልችልም። አይዞ ፓኒክ አታደርግ። ጣት አለው ብለኛል። ጣት አለው ስትል ምን እያልክ ነው? እሺ አለው አልኩህ። ጥያቄ ምንድነው? እዚህ ላይ ምን እያልክ ነው? ጣት ማለት ምን ማለት ነው? ጫማ ማለት ነው? ፊት ማለት ነው? ምንድነው ጣት አለው ስትል? ያላ ጣት አለው ስትል ምንድነው? ምንድነው ጣት? ጥያቄ እኮ አልገባኝ። ጣት አለው አልኩ አይደለ? ጣት እኔ አሁን ጣት አለኝ ስል አዳምጥ። እኔ ጣት አለኝ ስል እጄ ላይ ያሉ የእጆቼ መዳፉ ቅርንጫፎች እነኚህ ጣቶች ተብለው ይጠራሉ። አላ ጣት አለው ስትልስ ምን እያልክ ነው? ይሄንን ግልጽ አላደረገልንም። በቃ አጭር መልስ ማለት ነው። ቀላል ነው እኮ ብለህ ነበር እኮ። አጭር መልስ እኮ መለስኩልህ። አታውቅም ማለት ነው። እስኪ አንድ ጥያቄ እዚህ ላይ ምንድን ነው? ጥያቄ እዚህ ላይ አታውቅም ማለት ነው። እየደበረው ነው። በነገራችን ላይ እየደበረው ነው የሚመልሰው። ከመጀመሪያው ጀምሮ እጅ እግር ምናምን አይነት ነገር ነው መልሱና። እሺ አላህ ጣቱን ለምንድን ነው የሚጠቀምበት?
አሁን በጣም ፕሮሰሱ አሁን ቢያንስ ነገ ድረስ አያልቅም በዚህ ጥያቄ ማለት ነው። ገብተዋላ ችግር እሺ። አንድ ጣቱን ለምሳሌ አሁን ጣቱን ለምንድን ነው የሚጠቀምበት? እሺ አንድ ጣቱን ለምንድን ነው የሚጠቀምበት? አምስቱንም አዘርዝርልኝ ሰዓት ስለሚሄድ አንድ ጣቱ እንደዚህ ነው፣ ሁለተኛ ጣቱ እንደዚህ ነው ከምትል ሰዓት ስለሚሄድብህ፣ እሺ አንዷን ጣቱን ለምንድን ነው የሚጠቀምበት? ይሄን ስለ ጣቶቹ ጥቅም ምን ይሰራባቸዋል እሱ ነው የሚያውቀው፣ እኛ አይደለንም። እናም ደግሞ አይ ይሄን ይጠቀምበታል ይሄን ይጠቀምበታል የምትለው ነገር ካለ ደግሞ ይሄው ከቁርአን አንጣና እስኪ እንየው። ሁለተኛ ደግሞ ጥያቄ ህዝብ ላይ ምንድነው ዋናው ፖይንት? አክቹአሊ ስለ ጣቱ እኮ ሳታውቅ ምንም አናውቅም አልክ እኮ። ጣት አለው ከማለት ከመፈክር ውጪ ምን እንደሆነ ራሱ ስለ ጣት ስለማታውቅ ጣቱ ራሱን የቻለ ኢንቲቲ ሊሆን ይችላል፣ ራሱን የቻለ ፐርሰንም ሊሆን ይችላል። ምክንያቱም አላውቅም ብለህ ከተነሳ አልገለጠልንም ካልክ ራሱን የቻለ ፐርሰን ከሆነ 5 ጣቶች አሉ። እነኛ 5 ፐርሰን ከሆኑ አላህ ከሱ ጋር ስንት ይሆናል ማለት ነው? 6ኛ ይሆናል ማለት ነው። 6 አካሎች ይሆናሉ ማለት ነው። እጆቹም ደግሞ ራሳቸውን የቻሉ ኮንሽስ ከሆኑና ሰልፍ ኤግዚስት ራሳቸውን ችለው ኤግዚስት የሚያደርጉ ከሆነ እነሱ ሲደመሩ ደግሞ 7 ይሆናል ማለት ነው። መከፋፈል መነጣጠል ካለ ደግሞ እሱ የፍጡር ባህሪ እንጂ የፈጣሪ ባህሪ አይሆንም። ምክንያቱም መከፈልና መነጠል መዘርጋትና መታጠፍ ካለ የፍጡር ባህሪ ነው። ምክንያቱም አንድ ነገር ለመታጠፍ ስፔስ ያስፈልገዋል፣ ቦታ ያስፈልገዋል። ፈጣሪ ደግሞ ከስፔስና ፕሌስ ውጭ ወይም ደግሞ አስቀድሞ የነበረ ከሆነ ስፔስ አይፈልግም፣ ቦታ አይፈልግም። እንደዚህ የሚታጠፍ የሚገነጠል ከሆነ ደግሞ ቦታ አስፈለገው ማለት ነው። እጆቹ የሚቆጠሩ ከሆኑ ስፔሶች አላቸው ማለት ነው። ቁጥር በእኛ ቁጥር የሚቆጠር ከሆነ 1 2 3 ተብሎ የሚቆጠር ከሆነ ስፔስ እና ፕሌሶች አስፈለጉት ማለት ነው። የሚተጣጠፍ የሚገነጣጠል ሆነ ማለት ነው። እሱ ደግሞ የፍጡር ባህሪ ነው። ስለዚህ እነኚህ ከመፈጠራቸው በፊት ስፔሱ ማለት ነው አላህ የለም ማለት ነው። ከተፈጠረ በኋላ ነው የመጣው አላህ። አሁን አንተ በጣም ትልቁ ችግር ማለት ነው አንደኛ ሃይማኖትህን ማሳወቅ ነበረ። ገብቶሃል? እስኪ ሃይማኖቴ ላይ ያላችሁ ጥያቄ ምንድነው ግር ያላችሁ ምናምን የሚለውን ሐሳብ አቅርበ ያን የምትጠይቀውን ጥያቄ በአግባቡ እየመለስክ ነበር እስልምናን ወደዛ መሳብ የምችለው ማለት ነው። ምክንያቱም ብዙ ክርስቲያኖች ወደ እስልምና የሚመጡት ፓኒክ ታደርጋለህ እና ደስ ሊልህ ነው የሚገባው። ከኡስታዞች ድራማ ከሚሰሩ ብዙ ክርስቲያኖች ከመጡልማ ደስ ነው የሚገባው። የዋሃብያን ፖለቲካ ነው የሚጠፋኝ። አሁን በደንብ አድርጌ ገርፌሃለሁ ማለት ነው። ገባህ? ሲገባ ሽፍት ማድረጊያ ስለ ሃይማኖቱ መስበክ ነበረብህ። ብዙ ሰው አታልቅስ፣ ተረጋጋ፣ ፓኒክ አታደርግ። እኔ እፎይ ነኝ። እንዴት ማጫወት እንዳለብኝ ለማን ምን ክትባት መስጠት እንዳለብኝ ጠንቅቄ ማሰው ነኝ። ስለዚህ አንሪፊቴብል የሆነ ኩዌሽን ነው። 7 ወር ሆኖናል በዚህ ጉዳይ ላይ መስራት ከጀመርኩ ብቻ ማለት ነው። አንሪፊቴብል የሆነ ማንም ሪፊት ሊያደርጋል ያልቻለ ማለት ነው። አንተን አይደለም የአንተ መምህራኖች ገርፍ ያስተምር ልካችኋለኝ። ትፈራለህ አላቅም ካልክ በኋላ ምንህን ነው የምፈራ? ደግሜ ያስገባሁህ እኮ ስለማቅ አስወጣኝ እንዳትል ብዬ ነው አስገብቼ አላቅም አልገለጠልንም እንድትል ያደረግኩህና 2000 ሰው እንዲያዳምጥ ያደረግኩት 2000 ሰው እንዲያዳምጥ ያደረግኩህ አለማወቅህን ለህዝቡ ለማሳወቅ ነው እንጂ አንተ ለሚዲያ የምመጥን ሆነ አይደለም። ደግሜ ያስገባሁህ በጣም ጥሩ ታውቃለህ። ትመልሳለህ። ያነሳሁትን ትመልሳለህ። ታውቃለህ። በቃ በሃይማኖትህ ያነሳሁትን ትመልሳለህ። ወደ ሃይማኖትህ ልግባና እስኪ ትመልስልኛለህ። ያነሳሁትን ትመልሳለህ። ታውቃለህ። አይ ትፈራለህ ወይንስ የለም? በቃ አላቅም ካልክ ጥያቄ ካለ እቀበላለሁ። መጨረሻ ሁሉንም ጥያቄ ስለምቀበል እንደተለመደው እቀበላለሁ። ተሰመቀ ቀጥል ክርስቲያን። ያ ምንድነው እንግዲህ መልሶቹን እየሰማችኋቸው ነው። አንደኛ ምን አገባን እንደዚህ አይነት ጥያቄ ለምን የምትጠይቁን አይነት ነው። ሁለተኛ አናቅም የመሳሰሉት ነው። ሙስሊሞች ስለ አምላካቸው እንግዲህ ምን እንደሚያስተምሯቸው እግዚአብሔር ይወቅ። መሐመድ አለ አብዱ እና ሙባረክ አይ ቲንክ መሐመድ ነው የሚቀድመው። ኦኬ እሺ መቼ መተን እንጠይቅ? ይሰማል?
ቆይ እዚሁ ከሰዓት ቆየት ብለህ ትጠይቃለህ። ወደ መሐመድ ቀጥልሽ። አንድ ሰው ጭም እኮ ብጠይቅ እኮ አትመልስም እኮ ወንድም። አንድ ሰው ወደ ከመሻገራችሁ በፊት ልጅ ጣቶቹን ምን ይሰራባቸዋል? ምን ይሰራባቸው ካለ አረቆይ ስናውራ ምንድን ነው የምታወራው? ሰውዬ መቼ መተህ ልጠይቅ አልከኝ? ቆይ እዚሁ ትጠይቃለህ ስልህ አትፍራ ትለኛለህ እንዴ? መቼ ልምጣ አልከኝ? ዛሬ ትጠይቀኛለህ ቆይ ስለው አትፍራ ይለኛል። ምን አይነት ኮባ ራስ ነው በእናታችሁ? ወደዛ ሸኘው። እንደው እየሰማም አፋቸው ላይ የተከተቡት ምንድነው? አትፍራ አትፍራ የሚል መቼ መጥቼ ልጠይቅ ጥያቄ አለኝ። ዛሬውኑ ትጠይቀኛለህ እዚሁ ተቀመጥ ቆይ ስለው አትፍራ። እየተከተለ ቢሆን ኖሮ ቢያንስ ቅድም ስትናገር እጆቹ ምን እንደሚሰራበት ተናግራል። ቢያንስ 5 ጣቶች ዓለማትን ተሸክመዋል ብሎ ይህም ስራ ነው፣ አዳምንም ደግሞ በእጁ ነው የሰራው የሚል ነገር ትንታኔ እዚህ ተሰጥቷልና ምንድን ነው የሚሰራበት አምጣና ሳየኝ ብሎ አይልም ነበር። እየተከተለ አይደለም። ስለዚህ እየሰራ ነው። ይኸው ጣቶቹ ተሸክመዋል፣ ይሰራበታል። አዳምን ፈጥሮበታል። አንድ ነው። አሌስ ደግሞ ቅድም እንዳላችሁ ጣቶቹ እርስ በርስ የተጠባበቁ ካልሆኑ በስተቀር ያለ ልክ እንደ ሰው የተከፋፈሉ ከሆነ 5 ጣቶች የተከፋፈሉ ከሆነ እሱ ላይ የሚነሳውን ጥያቄ መልሱ። አይ አዘር ደግሞ ጣቶቹ የተከፋፈሉ የተጣበቀ ጣቶች ነው ያሉት ስፔስ በመካከሉ የለውም የምትሉ ከሆነ እሱን ማስረዳት ነው እንጂ ማለቃቀስ አያስፈልግም። ጥያቄ ስትጠየቁ ጥያቄው መመለስ ነው። ከቻላችሁ አድሬስ ማድረግ ነው። ከዛ በኋላ ትጠይቃላችሁ። እንደዛ ነውና እየተከታተላችሁ ቢሆን ጥሩ ነው የሚነገረውን ነገር። ባላ ጉዳይ ላይ ገብታችሁ መመለስ እንደሚከብዳችሁ አይ ነው፣ ግን ፖለቲካ ለመጫወት አትሞክሩ። ለፖለቲካ ብዙም አልመችም። እኔ አብዱ ዲንያንም አብዱ ዳንያ አይ ቲንክ እሱ አሻሪ ይመስለኛል። እንደዛ ነገር ነው። ፕሮፋይሉም ማቆም ይመስለኛል። እንደዛ አይነት ፕሮፋይል የሚጠቀሙ ሰላም ነው። ሰላም ነው። እንዴት ነው? አለን አልሐምዱሊላህ። ኦኬ አላህ ይስጣት አለው በታማለ እኔ አላምንም። የኛን አመለካከት ታውቃለህ። ኦኬ አትቀበልም? እነኝን ይሄንን አልቀበልም እኔ። ስለዚህ አላህ እጅ ጣት እንደዚህ ካሉት የሚከፋፈል ነው፣ እሱ የፍጡር ባህሪ ነው ብለህ ነው የምታምነው። ስለዚህ ፍጡር ነው የሚሆነው እንደዛ ከሆነ። ስለዚህ ፍጡር ያመለከ ደግሞ ገነት ይገባል? ሙስሊም ሊባል አይችልም። ኦኬ ስለዚህ ጣቶቹ የሚከፋፈሉ የሚቆጠሩ ከሆነ መዳፉ ላይ ይኑር ውጭ ይኑር ለብቻ ይቀመጥ ማይታወቅ እሱ የሚያመልክ ሙስሊም አይባልም። በእኛ አመለካከት እንደዛ ነው። እኛ ኦኬ እሺ፣ አብዱራህማን ጋር እንቀጥል። አብዱራህማን እኔ ያለው እኔ ጋር እንቀጥልና ትንሽ እሺ፣ ቀጥል። እሺ፣ ምንድነው ጥያቄው? እስካሁን እየሰማሁ ነበር። ኦኬ፣ እየሰማ ከሆነ አላህ እጆች አሉ ብለህ ታምናለህ? እጅ ሲባል እኔ እናንተ የምናውቀው እጅ ነው አይደለም። እሱን ለማለት ተፈልጎ አይደለም። ለምንድን ነው ግን አይምሯችሁ ላይ እንደዛ የሚመጣው? ቆይ ከሰው አፍ ያልወጣውን ለምን እንደምትመልሱት ምን ማለት ያስጨንቃችኋል ማለት ነው። ምክንያቱም አሁን እየተጨናነቃችሁ እኮ ነው። እኛ ያላልነውን ከአፋችን ያልወጣውን የምትመልስ ከሆነ አንተ ያሰብከው ነገር አለ ማለት ነው። አይምሯቸው ላይ ይመጣባቸዋል። በቃ ቆይ አካሄድን ስለማውቀው ነው። አሁን ምንድነው ይኸውልህ፣ ኦኬ ስላላ ብቻ አውራ። የኔን ተወኝና አሁን ስለ ፈጣሪ ባህሪና ስለ ፍጡር ባህሪ እያገናኛችሁ ነው እኮ። እኔን ተወኝ ለጊዜውና ስላላህ ብቻ ይኸውልህ፣ ከኔ ጋር ይመስላል ስልህ ነው አይመስልም ያኔ ትለኛለህ። ይመስላል ብዬ ተተናገርኩ ባላልኩበት ክሌም ባላደረግኩበት ላይ ግን አንተ እጅህን እንዲህ ብለሃል እንደዚህ ብለሃል አትበለኝ ሳልልህ። እንደዛ ምትል ከሆነ ግን አይምሮህ ውስጥ እየታገልክ ነው ከራስህ ጋር።
የማንም አይመስልም እንዲህ ልበል። ግን እንደዛ እያልክ ከሆነ በጣም ፍራቻ ውስጥ ነው ያለው። ስትራግል እያደረክ ነው። በቃ የፍጡር መስሎብሃል። ያንተ አምላክ የፍጡር ስለመሰለብህ ስትራግል እያደረክ ነው። የማንም አይመስልም ልበል እያልክ እየታገልክ ነው። እኔ አላምንም። ጎበዝ በቃ ካላመንክ አሁን ጥያቄው ላይ ይመስላል ስልህ ብቻ ነው አይመስልም የምትለኝ። ባላልኩበት ቦታ ላይ ይመስላል ባላልኩበት ላይ አይመስልም አትበለኝ። አሁን አላህ ሁለት እጆች ስንት እጆች ነው ያሉት? አንድ ቦታ ላይ እንስማማለን። መጀመሪያ ፈጣሪ ስንት እጆች ነው ያሉት? የፈጣሪ ባህሪ ፍጡሩን ይመስላል በታምናለህ አንተ? አላምንም። ስለዚህ አንደኛው ይሄ ያስማማናል። የማንንም ካልመሰለ የፍጡሩን አይመስልም። እኔ እኮ አሁን ይመስላል ብዬ እኮ አይደለም ጥያቄ። እኔ እጁ የማን ይመስላል ብዬ ጠይቄ ቢሆን ኖሮ እንደዛ እናወራ ነበር። አልጠየኩም። እና ስለመኖር እጅ አለ ወይ ብለህ ከሆነ ስንት እጅ አለው? እሺ ስንት እጅ አለው? እጅ አለው ብዬ አምናለሁ። ስንት እጅ አለው? እጅ ቀኝ ሁለቶቹም ቀኝ እንደሆኑ ይናገራል በሐዲስ ላይ። ኦኬ ግራ እጅስ ሊኖረው ይችላል? አሁን አንተ ያልተጠየቀ ጥያቄ የነቢያችን አለይሂ ሰላቱ ሰላም ባልደረቦች አልተጠየቁም ይሄ ጥያቄ። እርግጠኛ ነህ? አዎ አላህ ግራ እጅ አለው ወይ ብሎ የጠየቀ ማንም ሰው የለም። አሁን አንተ ግን ጠየቃ። የምትጠይቀኝ ከቁርአን ወይንም ከሐዲስ ላይ ተመርኩዘ ብትጠይቀኝ ልቀበል እችላለሁ። አንተ የራስህን በአይምሮ የሚመጣህን ጥያቄ ነው የምትጠይቀው። እና በአይምሮ እየጠየቅኩ አስቸገርኩ አይደለ? ያሌለ ነገር እንዴ! አሁን እኔ ይህን ጥያቄ ወደ አንተ ባዞረው ማለት አትመልሰውም። እንግዲህ ያውስ ነብይህ እንደዚህ ብሏል። ክርስቲያን ክፈትለት መርዶ ላርዳ። አሁን እፎይ ምን ሊሆን ነው መሰለ? ሁለት ቀኝ እጅ እንዳለው ሁሉም ተስማምተውልናል። ስለዚህ ሁለት ቀኝ እጅና ግራ እጅ ደግሞ እንዳለው እናሳያቸዋለን። አላህ ሶስት እጅ ነው ያለው ማለት ሁለት ቀኝ እጅና ሁለት ቀኝ እጆች አሉት ሲባል ምንድን ነው የተረዳው? አሁን ካወራው ማለት ነው። የማንንም አይመስል ሁለት ቀኝ እጅ አለው። ጎበዝ አይደለም። ግራ እጅ እንደሌለው ቆይ ግራ እጅ የለውም አልተጠየቀም ብለሃል። ያው ግራ እጅ አለው ብለህ ደግሞ እንደምታምን እናሳየህ። ቀጥል ክርስቲያን። ሳይ ሙስሊም 2788 ኤ ላይ ምን ይላል? አብደላ ኢብን ዑመር ነው የተረከው የአላህ መልእክተኛ እንደተናገሩት ይላል አላህ ዘ ኤግዛልትድ ዘ ግሎሪየስ ውድ ፎልድ ዘ ሄቨን ኦን ዘ ዴይ ኦፍ ጀጅመንት። አላህ የተከበረውና የላቀው በቂያማ ቀን ሰማይን ያጣጥፋታል። and then he would place them on his right hand። ከዛ በኋላ አጣጥፏት በቀኝ እጁ ላይ ያስቀምጣታል ይላል ሰማይን። and say I am the Lord where are the haughty where are the proud። ከዛ በኋላ ምን ይላል? እኔ ጌታ ነኝ የሚኮሩ የት አሉ ብሎ ይጠይቃል ይላል። he would fold the earth placing on the left hand። ከዛ በኋላ ምድርን ደግሞ ይጠቀልላትና በግራ እጁ ላይ ያስቀምጣትና እንደዚህ ይላል I am the Lord where are the haughty and where are the proud። ከዛ እኔ ጌታ ነኝ የት አሉ ኩሮች ብሎ ይጠይቃል። ስለዚህ ሰማይን ያጣጥፋትና ቀኝ እጁ ላይ ያስቀምጣታል፣ ምድርን ደግሞ ግራ እጁ ላይ ያስቀምጣታል። መሐመድ እሱ ሐዲስ የቱ ጋር ነው የሚገኘው? ሳሂህ ሙስሊም ያስብላል። ቼክ አደርጋለሁ። ቼክ አድርግ። ስለዚህ አላህ ግራና ቀኝ አለው ማለት ነው። እኔ አሁን ወደ ቀኞች እጅ ሲከድ ሁለቶቹም እጆቹ ቀኝ ናቸው። ያን መልካም እሱ ማተር አያደርገንም። አልከራከርም መሐመድ። እኔ ዲፋይን አድርገው እሱ መፍትሄ ነው። አልከራከርም። እናንተን አረዳዱን ስለማውቀው አልከራከርም። እቀበላለሁ፣ ችግር የለውም። ግን አትሊስት ግራና ቀኝ አለው አይደል አላህ። አሁን አይ እሱ ሐዲሱ ትክክለኛ ሳይ መሆኑን እኔ ሳላይና ሳልመለከት አሁን ላይ ክሌም ማድረግ አለ። ይኸው ሳይ ሙስሊም አይ በዚህ አንተ ራስህ እኮ አልከን እኮ ቅድም ቀኝ አለው አልከን እኮ ቀኝ እጅ እንዳለው እኮ አንተ ራስህ ነገርከን ቅድማ። ሁለቶቹም ቀኝ ያኔ ሁለቶቹ
በግራና በቀኝ የሚባለውን ላይ እኔ አላነበብኩም እያልኩ ነው። ግን ሁለቶቹም መልካም እንደሆኑ ቀኝ ማለት ቀኝ የተባለበት በቃ እኮ መሐመድ ተቀበልኩ። እኔ እሱ ነው የለው ተፍሲር እንትኖች ሊቃውንቶች እንደዛ ብለው ያምናሉ። አርጊው አላደርግም፣ አልከራከርም። ምክንያቱም የእናንተን ሙፈሲሮች አይቼ ማስረዳት ስለምፈልግ ትክክለኛ እምነታችሁን ነው መከራከር የምፈልገው። ሁለት ቀኝ እጅ የተባለበት አዎ መልካምነትን ለመስጠት ለማሳየት ነው ብለው ያብራራሉ። አይ ነው ዛት። ስለዚህ ሁለት እጅ እንዳለው ግን ኮንፊርም አድርገዋል። ሁለቱም ቀኝ ናቸው ሲሉ መልካምነቱን ለማሳየት ነው ካሉ፣ ግራ እጅ ደግሞ አለው ቀኝ እጅ አለው። ግን ከዳይሬክሽን አንጻር ሲነገር ግን ግራም ቀኝም ደግሞ አለው። ምንም አጣላ ማለት ነው። ሁለት እጅ እንዳለው ይስማማሉ አይደለ? እጆች እንዳሉ ተናግሯል። ያው ምን ይሆናል መሰለህ? ስለዚህ አሁን የኔ ዋና ጥያቄ እጆቹ ከየትኛው ዳይሬክሽን ናቸው፣ ሼፑ ሬጉላር ነው ምናምን የሚለውን የእነሱን ጥያቄ ነው እየጠየቁ አይደለም። ስለዚህ ግራና ቀኝ ያለው አካል በባህሪው ፍጡር ነው። ይቅርታ አድርገልኝ መሐመድ፣ እይ አዳምጥ። ግራ፣ ቀኝ፣ ፊት፣ ኋላ ተብሎ የሚነገርለት በሞላ ፍጡር ነው። ምክንያቱም ፊት ከመፈጠሩ፣ ኋላ ከመፈጠሩ፣ ቀኝ ከመፈጠሩ፣ ግራ ከመፈጠሩ በፊት ያልነበረ ማለት ነው። ምክንያቱም ግራና ቀኝ ከተነገረለት እሱ አካል ፍጡር ነው የሚሆነው። ስፔስ እና ፕሌስ ያስፈልገዋል ማለት ነው። ዳይሬክሽን እና ዳይሜንሽን ግዴታ ነው ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። የፍጡር ባህሪ ነው። ሁላችሁም እንደምታውቁት በፍጡር ኢንኮምፓስ ፕሊስ አንዴ አብዱ እንትን አታድርግ። በፍጡር ኢንሰርክል የሚደረግ ከሆነ የሚካበብና የሚዋሰን ከሆነ ከኋላ ከላይ ከታች እንዲህ ተብሎ የሚያዋስኑት የሚያካልሉት የሚያካብቡት ከሆነ ሶሪ ፍጡር ይሆናል ማለት ነው። የፍጡር ባህሪ ነው ይሄ። ፈጣሪ ፍጡራንን ያካብባል ያዋስናል እንጂ በፍጡር ዳይሬክሽን ፈጣሪ የሚዋሰን የሚካበብ የሚገለጽ አይደለም። ምክንያቱም እነሱ በኋላ የተፈጠሩ ስለሆኑ ማለት ነው። እሺ አሁን እኔ ልጠይቅ አንድ ጥያቄ ልጠይቅህ። ቀጥል። እሺ ኢየሱስ የመለኮት ሙላት ከመገለጡ በፊት ምንድን ነበረ? ከመገለጡ በፊት ማለት ምክንያቱም የመለኮት ሙላቱ ተገለጠ ይላል፣ ተገልጦ ይላል። ከዛ በፊት ኢየሱስ የመለኮት ሙላት በሰውነት ውስጥ ከዛ በፊት በስጋ ተገልጦ አልታየም። በስጋ ተገልጦ ያልታየው በስጋ ተገለጠ። ማይታየው ያ ረቂቁ አምላክ መለኮት በባህሪው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የማይታየው አምላክ የማይታየው አምላክ ልብ በል ቃል አምላክ ነው። ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ እሱ የማይታየው ሁሉን የፈጠረው በስጋ ተገለጠ። ስጋን ተዋህዶ ተገለጠ፣ ታየ። ቃል ነበር፣ የባህሪ ቃሉ ነው። የአብ የባህሪ የአምላካችን የአብ የባህሪ ቃሉ አይታይም፣ አይዳሰስም። እንደኔና እንዳንተ ግን ድምፅ አይደለም። እንደዚህ እንደምጮኸው በድምፀት በዌብ የሚሄድ አይደለም። አካላዊ ነው፣ መፍጠር የሚችል ነው። ያ ቃሉ በስጋ ተገለጠ። በስጋ ሲገለጥ ተገለጠ። የመለኮት ሙላት የሚለው ያንን ነው፣ በስጋ መገለጡን። ሁለተኛ ቆላሲያስ ምዕራፍ 2 ቁጥር 9 ማለት ነው የጠቀስከው የመለኮት ሙላት በሰውነቱ ተገልጦ የሚለው። ስለዚህ ያ ማይታየው ማይዳስሰው ማይነካው እሱ በስጋ ተገለጠ ማለት ነው። ለምሳሌ የአላህ ቃል አስቀድሞ ፍጥረትን ከመፍጠሩ በፊት ነበር ብለህ ታምናለህ። በቁርአን ላይ የአላህን ቃል ታየዋለህ። የአላህ ቃል ይታያል እንዴ? ቁርአን ላይ ግን እኮ እያየሁት ነው። እንዴት ተገለጠ? ካዳ ቁርአን ላይ ተገለጠ። ቁርአኑ ወረቀቱ ፔፐሩ ከጊዜ በኋላ የመጣ የተጻፈበት ብዕሩ ከጊዜ በኋላ የመጣ ስለሆነ የአላህን ቃል ይዞ እያየኸው ነው። ቁርአን ፍጡር አይደለም ትላለህ። ፍጡር ያልሆነው ለምንድን ነው? የአላህን ቃል የማይታየውን የአላህን ቃል የሚታይ ወረቀት ላይ ስለሰፈረ ምን ሆነ ማለት ነው? ፍጡር አይደለም እንድትለው አደረገ። ተገለጠ ማለት ነው፣ ታየ ማለት ነው። ስለዚህ ያ የማይታየው የማይዳስሰው የማይነካው ቃል የአብ የባህሪ ቃሉ በሚታይ በሚነካ በሚዳሰስ በአጭር ቁመት በጠባብ ደረት ተወስኖ ታይቶ
እሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ሲል ያንን ለመጠቆም ነው። ስለዚህ ማይታየው ይታያል ታየ የተባለበት ከዛ አንጻር ነው። ወደ ቶፒኩ መልሰው አንድ አስጨርሰኝ። ምክንያቱም ጥያቄውን አንተ ወደ ሌላ ነው ያዞርክብኝ። እኔ ለማለት የፈለኩት ኢየሱስ በምድር እንደተወለደ ሕፃን ልጅ ሆኖ እንደመጣ የዛኔ ፈጣሪ ነበረ። ምክንያቱም ከ30 ዓመቱ በኋላ ነው እሱ ነቢያት ሆነው ምናምን ተብሎ የሚታመኑ። በስጋ በጥቂት አደገ ይላል። ዘመን ተቆጥሮለታል፣ ዘመን ማይቆጠርለት፣ እድሜ ተቆጥሮለታል፣ እድሜ ማይቆጠርለት። ለምን? በስጋ ወንድሞቹ መሰለ ስለተባለ በስጋ የመጣው እኛም መስሎ ነው። እንደኛ ነው የተገለጠው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። ስለዚህ የያዘው የአብርሃምን ዘር ስለሆነ እንደኛ በስጋ ተተገለጠ፣ በጥቂት በጥበብና በሞገስ እንኳን አደገ ይለዋል። መለኮት የሚያድግ የሚሰፋ የሚያንስ አይደለም። ለሀፍታ ለአይን ጥቅሻ እንኳን የመለኮት ስራው የሚቆም አይደለም። ዮሐንስ ወንጌል ላይ ምዕራፍ 5 ላይ ቁጥር 19 ስታይ ከቁጥር 17 ጀምሮ ስትመለከት የሰንበት ቀን ፈወሰ። የሰንበት ቀን ፈወሰና እንዴት በሰንበት ይፈውሳል? እግዚአብሔር ብቻ እኮ ነው በሰንበት የሚሰራው ብለው ድንጋይ አነሱ ሊወግሩት። አባቴ ይሰራል እኔም እሰራለሁ አላቸው። መቼም አላቆምም ነው፣ ሁሌም እሰራለሁ። አብ ሁሌም ይሰራል። በምን? በመጎበቱ በጥብቆቱ ፈጣሪ ሁሌም እኛም በመጠበቅ በመንከባከብ ይሰራል። አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ስለዚህ እርሱ ያልሰራበት ለሰከንድ ቅጽበት የለም። ሁሌም እንደ መለኮትነቱ ያስተዳድራል፣ ይጠብቃል፣ ይገዛል። በስጋ እንደመገለጡ ደግሞ በአጭር ቁመት በጠባብ ደረት ታይቶ በጥንቂቱ በትንሽ እንኳን አደገ ተብሎ ተነግሮለታል። ወደ እሱ ሲያድግ የዛኔ በዛ ዘመን ሲያድግ ፈጣሪ አልነበረም። መለኮት ሙላት አልተገለጠበትም። እየነገርኩ እኮ ነው። በስጋ ተነገረ እኮ ያ ስጋ አልተገለጠም። መለኮት የሚያድግ የሚሰፋ የሚያንስ አይደለም። እሱ በሁሉ የሞላ ነው። የሁሉ ስለ መለኮቱ አይደለም ጥያቄ፣ ስለ ፐርሰኑ። አሁን ስለ ኢየሱስ ፐርሰን ነው። በስጋ አደገ አልኳል። ይኸውልህ ሙሐመድ፣ በቃ ባጭሩ ልንገርህ። ክርስቶስ ኢየሱስ መጀመሪያ ቃል ብቻ ነበረ፣ ማለትም መለኮት ብቻ ነበር። ከዛ በኋላ ግን ሰው ሲሆን ከተዋህዶ በኋላ ለአይን ጥቅሻ እንኳን የሰውነትና የቃል ማለት ነው መለኮት አልተለያየም ወይም አይለያይም ማለት ነው። ስለዚህ ክርስቶስ ለዛም ነው ፍጹም አምላክ ፍጹም ሰው ብለን የምናምነው ማለት ነው። ስለዚህ አንተ እያደገ እያለ ምናምን የምትለው በቃ በየትኛውም እድሜ ክልል ውስጥ ቢሆን የሰውነትን ባህሪ የሰውነትን ገንዘብ ካደረገ በኋላ ቅዱስ ኤጲፋኒዎስ ይናገራል። ይሄንን ግልጽ አድርጎ ማለት ነው። ምን ይላል? ለሰው እውቀትን የሰጠ ለሰው ጆሮን የፈጠረ የሰውንም አነጋገር ያከናወነ የዲዳዎችን አንደበት እንዲናገር ያደረገ ጠቢብ እርሱ ስለኛ ይህንን ሁሉ ስራ ገንዘብ አደረገ ይላል። ስለኛ ያደረገው ይህንን የሰውነትን ስርዓት ሁሉ ይፈጽም ዘንድ የያዘው የአብርሃም ዘር እንደመሆኑ መጠን ስለዚህ በየጥቂቱ አድጓል። ነገር ግን ከተዋህዶ በኋላ መለኮት ለአይን ጥቅሻ እንኳን አልተለየውም። የመለኮት ሙላት በሰውነት ተገልጦ ይኖራል የሚለው ለዛ ወንድም የምትሰማኝ ከሆነ ጥያቄ እሱ መለኮት ከዚህ በላይ አሁን ምንም ህፃን ልጅም ሆኖ ድንግል ራሱ አይገባም። ስጋው ማለት ነው። መሐመድ መለኮት ሲገለጥለት ምናምን የምትለው ከተዋለደ በኋላ መለኮት ተገለጠ ምናምን ብለን አናምንም። ልክ ማርያም የገብርኤልን ብስራት በሰማችበት ላይ ተዋህዶ ተፈጽሟል። ከዛ ጀምሮ መለኮት ላይን ጥቅሻ እንኳን ተለይቶ የኖረበት የለም። ስቲል መለኮት በሁሉ የሞላ የሁሉ ገዢ ነው። በስጋው ደግሞ ተገልጦ ይኖራል። በየጥቂቱ አደገ ተብሎ የተነገረው ስለ ስጋው ነው። በስጋው አደገ ተብሎ ይነገራል። በስጋው በላ፣ ደከመ፣ ሞተ በስጋው ተብሎ እንደሚነገረው ተረድቻለሁ እኮ። በዛ ስጋ ያ ስጋው ማለት ነው። በስጋው አደገ ምናምን ይባላል። በዛ ጊዜ በዛን ዘመን እሱ መለኮት የለውም ማለት ነው። ለምንድን ነው እሱ የምትለው? ለምን እንደዛ ትላለህ? መለኮት መቼ ነው የተዋሃደው አልኩ። ልክ ማርያም ይኩነኒ ባለችበት በዛው ቅጽበት ላይ
ተዋህዷል አልኩ። ስጋና ደም ከሷ ተካፍሎ ተዋህዷል። ከዛ ጀምሮ መለኮት ለአፍታ እንኳን ከስጋ ከተዋህዶ በኋላ ተለየ ተዋህዶ እንደገና የሚለይ ወይንም ደግሞ ከተወለደ በኋላ እንደገና እንደ ጸጋዎች በቅባት እንደዛ ወይም እንደነሱ የሚመጣ አይደለም። ከተወለደ በኋላ እንደገና መለኮት ወደሱ የሚገባ አይደለም። መለኮት ለሰከንድ እንኳን ከሱ የተለየበት ቃል ስጋ ሆነ። ቃል ስጋ ሆነ ሲል ጸጋና እውነት ተሞልቶ በእኛ አደረ ሲል ከዛ ቅጽበት ጀምሮ ስጋ በመስቀል ላይ ሲቀበርም አልተለየውም። መለኮት መቼም አይለየውም። ሀሳብ ነበረኝ አንዴ ታስገቡኝ። ወደ ቶፒኩ ላይ ከሳሩና ወደ ቶፒካችን መለስ። በቃ ቶፒኩ ላይ ቶፒኩ ላይ እንመለስና የተወሰነ ነካ አድርገነው ደግሞ ጠይቃላችሁ። ቤታችን ፍትሃዊ ስለሆነ ጥያቄያችንን መጀመሪያ ነካ አድርገን ቆይቻለሁ። የእኛን ሰምተዋል? ጥያቄያችን አብዱራህማን ጥያቄ ሰምቻለሁ፣ መልሱንም ሰምቻለሁ። እሺ አንተ ደግሞ ያንተን የምታውቀው መልስልን። ሙሐመድ እንዳለ በቃ እንደዛ እንዳላችሁት ነው የእናንተ እግዚአብሔር ሰጃለሁ። ምንድን ነው ያለው ሙሐመድ ምንድን ነው ያለው? አሁን እኮ ቀኝን እጁንም አሳያችሁት አይደል እናንተ እኮ። ስለዚህ አላህ ቀኝና ግራ እጅ አለው አሳይቴ አለ እዛ ላይ እኮ። አላህ ቀኝና ግራ እጅ አለው እኮ። ከዛ እዛ ላይ ያለውን እኮ እኔ መሰክራለሁ በቃ እኮ። ስለዚህ ያለው ብለህ ታምናለህ ማለት ነው። ስለዚህ የእናንተስ አለው? ቆይ ችግር የለውም ትቀጥላለህ። እኛ እንደናንተ እንደዚህ ግዑዝ የሆነ የሚታይ የሚዳሰስ ምናምን አለው ብለን አናምንም። በቃ እኛም እንደዛ አናምንም። እንዳንተ አይነት እጅ አይደለም። አሁን የፈጣሪ እጅ እኔ እጅ አይነት ነው አልኩኝ። አላህ ያለው የኔ እጅ አይነት ነው ወይ ብዬ ነው የጠየቅኩህ እኮ። የኢየሱስ አይነትም አይደለም። ኦኬ አላህም ልክ እንደሱ በስጋ ተገልጧል። እንደ ኢየሱስ ነበር አላህ አይደለም። አላህ ሰው ሆኖ ነበር እና ለምን ታመሳስላለህ ከኢየሱስ ጋር? ማመሳሰል አይደለም። ያሁን ኢየሱስ እጅ እንደኛ አይነት ነው። ራስን ያመሳሰልከው እኮ ወንድማችን። አላህን ከኢየሱስ ጋር ያመሳሰልከው ራስህ። ቶኑን ቀንሱትና አብዱራህማን ስንጣት ነው ያለው? ስንጣት ነው ያለው? ጣቱን አላየውም። እጁን አይተህ ነው እንደ እየነገርከን ያለው? እኔ ያየሁት የኢየሱስን እጅ አይቻለሁ፣ በፎቶ ላይ አይቻለሁ። አሁን ኦኬ የአላህንስ እጅ አይተህ ነው ሳታይ ሲያየው ነግሬሃለሁ። የእናንተ ሳለው ግን ቆይ አዳምጥ። ካላየህ ማታወራ ከሆነ ስለዚህ አላህ እጅ ይኑረው አይኑረው ሳታውቅ ነው አለው እያልክ የነበረው? አሁን ሰማይና ምድርን አጣጥፎ ይዛል አልከረል? እሺ መቼም እንደኛ አይነት ጣት አይደለም፣ እንደኛ አይነት እጅ አይደለም በዚህ የሚያደርገው ማለት ነው። እንደኛ አይነት እያልክ አትደጋግመው። አይደለም እጅ ሲባል እጅ አንተ አይነት እጅ እንዳታደርጉ ብዬ እኮ ነው። እኔ አላደረኩትም። አንተ ነህ አይምሮህ ላይ እየታገለብህ ያለው። የክርስቶስም አይደለም የሱንም አይደለም። ግን ጥያቄ ልጠይቅ መልሱ ስለሆነ እንዴት ሊሆን ይችላል? እዛ ላይ ጎጥ ተነጋገሩ በቃ አለው ብለና ስለሆነ አዳምጥ። ድንፍን ስለሆነ የሰውም ሊመስል አይችልም። ምክንያቱም ዱልዱም ስለሆነ ጠፍራለሁ እንዴ። አሁን ለምሳሌ ኢየሱስ ክርስቶስ በእግዚአብሔር ቀኝ ይቀመጣል ይላል። ስለዚህ ኃይልን ለመጠቆም ነው እና ምን ይሁን? እኛም እንደዛ ውሰደው ማለት አይደለም ውሰደው። እንደዛ የእናንተ ሜታፎር ነው፣ የእናንተ ሜታፎር ነው። እና እኛ የምናመልከው አምላክ ከስላሴ ውስጥ አብ ነው። እኛ አብ የምትሉትን እኛ አላህ ነው የምንለው። አብ ነው የምታመልከው? አብ ነው። እስቲ አላህ አባቴ ነው በል። አላህ አባቴ ነው በል። እስቲ አላህ አምላኬ ነው። አብን ነው ማመልከው ብለሃል እኮ። አባቴ ነው አላህ አይደለም። አባት ማለት የሁሉም ነገር ፈጣሪ ማለት ነው። የሁሉም ነገር ባለቤት ነው እሱ። ማን እኮ እንደዛ በልና እስቲ አላህ አባቴ ነው በል። አላህ አምላኬ ነው። ታዲያ ምንድን ነው አላህን ነው ማመልከው ብለህ መፎገር? በቃ ምን የሚተርክ ኤኒዌይስ፣ እንደዚህ አይነት ተረት ተረት ዛሬ ትጫወታላችሁ እንዴ? እሺ ቀጥል። አና ሙስሊም። እሺ ጥያቄው እስኪ አንድ ድገምልኝና ዶክ አላህ እጆች እና ጣቶች አሉ ብለህ ታምናለህ አይደል? መልካም። ስለዚህ ስንት እጅ ነው ያለው? የተነገረን ሁለት። እሺ ሁለት ስትል ግራና ቀኝ ወይንስ እንዴት? ግራና ቀኝ አለው። ግራና ስለዚህ አላህ ቀኝ ብለን እንገልጸዋለን። ኦኬ። ስለዚህ አላህ ግራና ቀኝ ነገር አለው ማለት ነው። ግራና ቀኝ እጅ አለው። ስለዚህ ግራና ቀኝ ካለው አላህን የሚያካብበው የሚያዋስነው ነገር አለ ማለት ነው። አይ ግራና ቀኝ እጅ አለው ነው ያልኩህ እንጂ ለአላህ ግራ ጎን አለው አላልኩም እኮ።
ግራ እጅ አለው ካልከኝ እኮ ግራ ነገር አለ ማለት ነው። ግራ የሚባል ነገር አለ። ግራ እጅ ብቻ ነው። እሱን ያው በእኛ አሁን እንደ ሰው አይደለም የምንገልጸው። ሰው ከሆነ ግራ ካልክ በግራ በኩል ብለህ ልታብራራ ትችላለህ። ግን የፈጣሪ በነገረህ ብቻ ነው የምትቆመው እኮ። አሁን አንተ ራስህ እኮ በገለጽክልኝ መሰረት ግራና ቀኝ አለው ማለት ነው። አለ ግራ እጅ ነው ያልኩህ። ግራ እጅ እኮ ግራና ቀኝ እጅ ካለው ግራና ቀኝ እጅ ያልከኝ ከዳይሬክሽኑ አንጻር አይደል እንዴ ወንድማችን? ግራ እጅ የሚባል አለው ነው እንጂ ያልኩህ። ግራ እጅ ማለት ምን ማለት ነው? ከእጁ ድክመት አንጻር ነው የነገርከኝ ወይንስ ከዳይሬክሽን አንጻር ነው የነገርከኝ? ከስም አንጻር ነው። ከስም አንጻር ነው። ኦኬ። ግራ እጅ የተባለው ግራ ሌላ ስም፣ ቀኝ እጅ የተባለው ሌላ። ስለዚህ እጆቹ የተለያዩ ናቸው ማለት ነው። አይገናኙም፣ አይመሳሰሉም። መመሳሰል አለ መመሳሰል ስትል አልገባኝም። በምን እኮ የአላህ እጆች ሁለቱ እንኳን የተለያዩ ናቸው፣ ማይገናኙ ማይመሳሰሉ ነገር ናቸው። እኔ እንጃ የተለያየ ስም የተሰጣቸው ከዳይሬክሽን አንጻር ካልሆነ ከራሳቸው ከስማቸው አንጻር ከሆነ በስም ደረጃ አንዱን ግራ እንደምንለው ሌላኛውን ቀኝ እንደምንለው ነግሮናል። እሺ ከዚህ ውጭ ማስረጃ አለ ግን? አዎ ማስረጃ አለ ግን? ቅድም ያመጣችሁት ሐዲስ ሰሂህ ሙስሊም ከስም ደረጃ ነው ግራና ቀኝ የተባሉት የሚል በስም ነው ያነገረን ሐዲሱ። ምን ብሎ የእኛው ግራ እጅ ከስራ ነው የነገረን። ከስራ ነው ሐዲሱ የሚናገረው ከስራ ነው እንጂ ከስም አይደለም። ማስረጃ ተናገርከው ከስራ ከግብራቸው አንጻር ማለት ነው። አልገባኝም። ሰማይንና ምድርን በሚጠቀልልበት አንጻር ማለት ነው፣ በሚሰራበት አንጻር በቀኝ እጁ ሰማይን ይጠቀልላል፣ በግራ እጁ ምድርን ይጠቀልላል ነው አይደል የሚለው ሐዲሱ? ስም ሳይሆን ከግብር አንጻር ማለት ነው እኮ። በግራ ይጠቀልላል ማለት እኮ ያው አንድ እጁ መሬት የሚጠቀልልበትን እጅ ግራ ብሎ ሰየመው ማለት ነው እንጂ ሌላ ትርጉም እኮ የለውም። ስለዚህ ግራ ብሎ ሰየመው እንጂ ዳይሬክሽን አይደለም ማለት ነው። አዎ ዳይሬክሽን አያሳየንም። ኦኬ። ሁለቱም ቀኝ እጆቹ ናቸው ሲልስ ያው ልክ እንደ ቀኝ እጅ በእንትናቸው በባህሪያቸው ማለት ነው። ለምሳሌ ግራ ስንል እኛ በግራ ድክመት እንረዳ የለ ያንን እንዳንረዳ እንደ ቀኝ እጅ ናቸው በጥንካሬያቸው ለማለት ነው። ታዲያ ለምንድን ነው ግራ መልሶ የሚለው? ግራ ሲል ደግሞ ድክመቱን ለመግለጽ ነው። በስም ደረጃ ግራ እንደሚባል በባህሪው ግን እንደ እኛ እንደምናውቀው ግራ እጅ ሳይሆን በጥንካሬው እንደዛ የሚል የለም። እንደዛ የሚል የለም። አንደኛ እንደዛ የሚል የለም። ምንድነው የሚል? እንደዛ ብሎ የፈሰረልህም የለም። ምን የሚል ነው ያለው? በስም ደረጃ በባህሪ ደረጃ የሚል ማስረጃ ልትሰጠኝ ትችላለህ እኮ? አየህ ሐዲሱን ቀጥታ ስንረዳው በቀኝ እጁ ሰማይ ይዛል ይላል አይደለ? እሺ። በግራ እጁ ደግሞ ምድርን ይዛል ይላል። እሺ። ከዛ ሌላ ከዚህ ዙሪያ ይሄ የተሰጠ ማብራሪያ እኮ የለም። ይሄንን በራስ ተረዳው። ምን ብዬ ልረዳው? ስለዚህ ስረዳው እኔ በአንደኛው እጁ ግራ እጁ ምድርን ይዛል፣ ቀኝ እጁ ደግሞ ሰማይን ይዛል። ስለዚህ ለፈጣሪያችን ግራ እጅና ቀኝ እጅ እንዳለው ታምናለህ። ይሄን ትረዳለህ ከሐዲስ? አመንኩኝ። ስለዚህ ግራና ቀኝ ዳይሬክሽን አለው ማለት ነው። እጅ ነው ያለ እጅ እኮ ቀኝና ግራ የሚባሉ ዳይሬክሽኖችን የሚጠቁሙ ናቸው። ግራና ቀኝ ማለት ይሄን በፍጡር እኮ ነው። አሁን እጅ ምንድነው? እሺ ስም ነው አይደለም? እጅ ስም ነው አይደለም? እጅ ስም ነው አይደለም? ስም ነው። ግራ ዳይሬክሽን ነው አይደለም? ግራ እጅ ለእጁ ነው። አሁን ግራ ዳይሬክሽን ነው አይደለም? ለእጁ ነው። ሁለት ስም እየሰጠ ነው እያልከኝ ነው። እጅ ስም ነው አልከኝ፣ ግራ ስም ነው አልከኝ። ግራ ስም፣ እጅ ስም ይሰጠዋል እኮ እያልኩ ነው። ምን አለ የተግባቦት እጥረት አለበት እያልከኝ ነው? የተግባቦት እጥረት አለበት እያልከኝ ነው? የምን ቀኝ እጅ ማለት ስም ነው አልከኝ፣ ተስማማውልህ። ቀኝ ማለትም ስም ነው አልከኝ፣ ተስማማ። ስለዚህ እጅ ብሎ ስም አውጥቶ እንደገና ደግሞ መልሶ ቀኝ ብሎ እንደገና አሁንም ስም ይጠራል ማለት ነው። ይሄ አሁን ስሙ ምንድን ነው? እጅ ነው። ስሙ እጅ ነው። ይሄ ስሙ እጅ ነው። አዳምጥ። ይሄ ስሙ እጅ ነው። ግራ ብዬ ጠራዋለሁ። ይሄ ስሙ እጅ ነው። ቀኝ ብዬ ጠራዋለሁ። ቀኝ ምለው ካለበት ከተቀመጠበት ዳይሬክሽን አንጻር ነው፣ አቅጣጫ አንጻር ነው። ግራ ምለው ካለበት ፖዚሽን አንጻር ነው።
ግራ ምጠው ለፍጡር ሲሆን ነው እንጂ ስሙ ምንድነው? እጅ ነው። ስሙ እጅ ነው እንጂ ግራ የሚባል ስም የለም። ወንድማችን ይኸውልህ እንደዛ ከሆነ እጠይቅሃለሁ። ስለዚህ አላህ ግራ የሚባል ፍጡር ያልሆነ ባህሪ ያለው ግራ እጅ የሚባል አለው። ግራ እጅ ግራ የሚባል ዝም ብሎ ግራ የሚባል አልነገረንም። ይኑረው አይኑረው አላወቅንም። እሺ ነገር ግን ግራ እጅ የሚባል ነግሮናል። ያ ግራ እጁ ስንት ጣት አለው? ስንት ጣት እንዳለው አልተናገረም። ሐዲስም ላይ ብቻ ጣት እንዳለው ብቻ ነው የነገረን። እጆቹ ጣት የላቸው አለው አይደለ? ጣት አለው። ስንት እንደሆነ ግን አልተነገረንም። ኦኬ 2 እጅ እንዳለው ተስማማን። ግራና ቀኝ እጅ አለው። ስለዚህ አትሊስት በስምም ይለያያሉ። እጆቹም 2 ናቸው አይደለ? አዎ የተነገረን 2 አብረው መርጃ ያደረጉ ናቸው፣ የተነጠሉ ናቸው? አልተነገረንም እሱ። ኦኬ 1 ፖይንት ላይ የተያያዙ ናቸው ወይንስ የተነጠሉ ናቸው? ፖይንት ስትለኝ አልገባኝ። ከሌላው አካላቱ ጋር የተያያዘ ወይንስ አንደኛ ቀኝ የተባለው እዛ ጋር ግራ የተባለው እዛ ጋር ማይገናኝ ፖይንት? ይሄም አልተነገረንም። እሺ ጣቶቹስ ምኑ ላይ ነው ያሉት? አልተነገረንም። ጣት እንዳለው ብቻ ነው የነገረን። ስለዚህ አንተ ስታየው ጣቱ እጅ መስሎ ሊመጣብህ ይችላል፣ ወይንም ደግሞ ጣቱ ራሱ አላህ እንዲመስል ይችላል ማለት ነው። አይመስለኝም። በምን ታውቀዋለህ? ጣቱን ከእጁ ከሌላው አካሉ ጣቱን በምን ትለየዋለህ? ተለይቶ ይመጣል እኮ የሚል ነገር አልነገርኩህም። እኔ ተለይቶ ይመጣል ካልኩ ያኔ ልትሳሳት ትችላለህ። አታውቀውም። የዛለት አላህ የትኛው እንደሆነ ልታውቀው አትችልም። አይደለም አላህ ስናየው አላህ ጀነት አስገብቶን ስናየው ተነጠለ ተጣምሮ ነው ያለው የሚለው ነገር አሁን አልተነገረንም ነው ያልኩ። ተነጠለ ብልህ ኖሮ ያው የትኛውን እንደሆነ አላህ ገና እኮ አላህ የትኛው እንደሆነ አሁን ገና እየፈለግነው ነው። ኤኒዌይስ 5 ጣቶች አሉት አይደለ? 5 እንደሆኑ አላውቅም። የተነገረበት ቦታ አዲስ አለ። አርጊው ማታደርጉ ከሆነ አዲስ አለ 5 ጣቶች አሉት የሚል 5 ጣቶች እንዳሉት የሚያሳይ አለ። ኤኒዌይስ ምን ሐዲስ ነው? አዲስ አለ። አንዴ ክፈትልህ ክርስቲያን ሙስሊም ላይ ማለት ብዙ ቦታ አለሽ። እሱ ይፈልግና አንተ ቀጥል። ያው ተከፍቶላል። ቀጥል አንተ 5 የሚለውን እሱ ያምጣ፣ አንተ እንትኑን ቀጥል። ያው ተከፍቷል። ያ 5 ጣቶች አሉ። ስለዚህ እነኛ 5 ጣቶች ይቆጠራሉ ማለት ነው አይደለ? ሐዲሱ ላይ ካለ መኖሩን አላረጋገጥኩም። ካለ ያው አለ፣ ያው አለ። ሳይ ሙስሊም ላይ ያው ሳይ ሙስሊም ላይ ነው። እሺ ስለዚህ 5 ጣቶች አሉት ማለት ምን ማለት ነው? አሉት ማለት ነው። ሌላ ምን አለው? ምኑ ላይ ነው ያለው ጣቱ? እስኪ ነግረን። ሌላ ሐዲስ እንፈልጋለን። ካልነገረን አልታወቀም ብለን እንተወዋለን። ስለዚህ አላህ ስንት አካላት ጣቶቹ መስማት ማየት ይችላሉ? ኮንሺየስ ናቸው? አልተነገረንም። ይሰማሉ አይሰማሉ ካልነገረን አሁን እኛ በእኛ ቅያስ በእኛ አመሳስለን መረዳት አንችልም የፈጣሪን። በእኛማ ካመሳሰል ነው ቀላል እኮ ነው። አይሰሙም አያዩም። ገባኝ እኮ አመሳስለን ስለማንረዳው አሁን አናውቅም ነው። እስኪ ነገረን። በእኛ ካመሳሰል በጣም ቀላል ነው። እጃችን ላይ የተጣበቀ ነው፣ ከኛ ጋር የተያያዘ ነው። አይሰሙም አያዩም። አይመስሉም ካልኩ ግን ይዘር ወይ ማናመሳሰል ከሆነ ወይም ሊሰሙ ሊያዩ ለብቻም ተነጥለው ሊቀመጡ ይችላሉ ማለት ነው። አይታወቅም። አሁን ምንም መወሰን አትችልም እዚህ ቦታ ላይ። ስለዚህ አላህ በአካል አንድ ነው እንዴት ብለህ ትላለህ ታዲያ? እንደዛ ከሆነ አንተ አሁን በአካል ስንት ነህ? ከኔ ጋር ልታመሳስለው ነው አሁን በደቂቃ ውስጥ አይመሳሰልም ብለህ? አይመሳሰልም። እሱም ጋር እኔ አንድ ነኝ በአካል። ምክንያቱም ጎበዝ መልሰህ በደቂቃ ውስጥ ልታመሳሰል ስለሆነ ሎጂኩ እንዴት እንደማይሰራልህ ላሳየህ። እኔ አንድ ነኝ። ጣቶቼ እነኚህ ተገጣጥመውብኝ ክፍተቱ እንኳን እያለ አንድ ተብዬ ተጠርቻለሁ። ቀኝም ግራይም እጄ ከኔ ጋር ስለተያያዘ አንተ አሁን ቀኝና ግራ እጅህ እንደተያያዘ አታውቅም። ጣቶቼ እጆቹ ላይ እንዳሉ አታውቅም። ሊኖሩም ላይኖሩም ይችላሉ። ዘሮ ሊሆን ስለሚችል ማለት ነው። ስለዚህ አሁን ቀጥል። እኔ አንድ የተባልኩት ኢጅማ ነው። እኔ አንድ ስባል ስምምነት ጉዳይ ነው አይደለ? እኔ እናንተ አንድ ሁለት ተብለን የምንቆጠረው ስምምነት ነው። ልቆጠር ስለምችል ማለት ነው። ልተጣጠፍ ስለምችል ከፍጡራን አንጻር ነው የተቆጠርኩት። አሁን ከፈጣሪ አንጻር ቁጠረውና አሁን አካሉ
አንድ ብለህ የቆጠርከው እንዴት ነው ታዲያ? እሱ ቀጥል። ምንና ምን ይለያያል? ቢሆንም ቅድም አካሉ አላቅም ነው ያልከው። አላህ እጆቹ የሚሰሙ ቆይ አይኑ ሊሰማ ሊያይ ሊያውቅ የሚችል ከሆነ ላይሆንም ይችላል። እነኚህ የራሳቸው ሰልፍ ኤግዚስት ማድረግ የሚችሉ ከሆነ ለየብቻ ተነጣጥረውም የተቀመጡም ሊሆኑ የሚችል ከሆነ አንድ አካል ነው ብለህ እንዴት ልቆጥረው ቻልክ? ምኑን ነው የቆጠርከው? ይኸውልህ አሁን ለየብቻቸው ያሉ ናቸው ብዬ አላመንኩማ። መጀመሪያ ተረድተኸኛል እኮ። አላቅም ነው ያልከው። አላቅም ነው እንጂ ያልከው አላውቅም። ስለዚህ እንደዛ ከሆነ ደግሞ ምንድነው እሱ የሚሆነው? ወይኔ አንድነት የተያዙ ናቸው ማለት ነው። የተያዙ ናቸውም ካልን ከተያያዙ አንለም ብንል ራሱ ማለት ነው በእኛ አመሳስለን አይደለም የምንረዳው። አንተ ካንተ ጋር ከምን አንተ የትኛውን ነው ብለህ ነው የምታምነው? ከምኑና ከምን እኮ እንዴት ነው ብለህ እስላም አካል እኮ መግለጥ ያለብህ አንተ ነህ፣ እኔ አይደለሁማ የምነግርህ እኮ። ምኑን ነው ምረጥልኝ የምትለኝ? አላቅም እያልከኝ ነው አንተ። አሁን አልተያዘም ብዬ ስልህ ነው አልከኝ። ኦኬ፣ እንደዛ ከሆነ ደግሞ ተያይዟል የሚለውን ማምጣት አለብህ። ሁለቱንም አላውቅም እኮ ነው ያልኩህ። ይያያዝ አይያያዝ አላውቅም። ስለዚህ ሁለቱንም ካላወቅ ደግሞ አላህን አንድ ነው ብለህ የምትቆጥረው እንዴት ነው አልኩህ። አንድማ አንድ ነኝ አለ እኮ አላህ። አንድ ነኝ አለ። ምኑን? የድምር ውጤት አንድ ነው። አካላቶቹ በስብስብ ናቸው አንድ የተባሉት በድምር መያያዙ አንድ ነኝ ማለት መያያዙን ያሳያል እያልከኝ ነው ወይስ? አልገባኝም። ጥያቄ አልወጣኝም። አንድ ብዙ ነገር ስለሚገልጽ ማለት ነው። አንድ የሚለው የሰው ድምር ስብስብም አንድ ተብሎ ሊጠራ ስለሚችል አላህም የአካላቱን ሰብስቧቸው አንድ ሊል ይችላል። እንደገና ደግሞ አንድ ነኝ ሲል እኔ አላህ አንድም ቦታ ላይ በአካል አንድ ነኝ ያለበት የለም። በአካል አንድ ነኝ ያለበት የለም። ስለዚህ አንድ ነኝ ሲል በሀሳብ በመለኮት አንድ ለማለት ሊሆን ይችላል።